የዛሬ ሳምንት ያንተን ቪዲዮ ላይ እውነቱን ምነግርህ የዛሬ ሳምንት ያንተን ቪዲዮ ላይ አላይም። እግዚአብሔር ስላንተ ይፈርድብሃል። ስለ እውነት ምነግርህ ማርያም በሰማይ ሆና እንደምታማልድ ታምናለህ ማለት ነው? አዎ በደንብ አሁን ማርያም በሰማይ ሆና እንደምታማልድ ጥቅስ ልትሰጠን ነው? እሺ ማስረጃ ምን ላውጣልህ? ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አንብብልኝ። እመቤቴ ሆይ አሁንም አደራሽን ይህንን አይልም። አደራሽን አዲስ ትእዛዝ አይልም እንዴ? ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አሁንም እመቤቴ እርስ በራሳችን ነው የሚለው። እርስ በራሳችን እንድንዋደድ ነው የሚለው። እመቤቴ እስቲ አንብበው። አይ ልክ አይደለም። የተሳሳተ መጽሐፍ እግዚአብሔር ሁለተኛ ቆሮንቶስ ሁለተኛ ዮሐንስ መልእክት ምዕራፍ 1 እንዴ ምዕራፍ ቁጥር 5 እኮ ነው ያልኩህ የኔ አባት። ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አሁንም እመቤቴ ሆይ እንዴ ሌሎቻችሁ መጽሐፋችሁን ይሄን እየተሳሳተ ነው ያዘው። እግዚአብሔር ምስክሬ ነው። መጥሸት እያነበብክልኝ ይታዘቡሃል። በእውነት ይታዘቡሃል። እግዚአብሔር ይፈርድብሃል። በሳምንት ውስጥ ስለአንተ ታያለህ። ወንጌል ዋሸት የክርስቶስ ወንጌል ተዋሻለህ። እግዚአብሔር ስላንተ ካላሳየኝ እኔ ሰው አይደለም። ወንጌል ታሻፍፋለህ በራስህ ላይ ነው። አሁን የዛሬ ሳምንት ያንተን ቪዲዮ ላይ እውነቱን ምነግርህ የዛሬ ሳምንት ያንተን ቪዲዮ ላይ አላይም። እግዚአብሔር ስላንተ ይፈርድብሃል። ስለ እውነት ምነግርህ ታሻፍፋለህ። አለማወቅህን ነው። አሁን አለማወቅ ብዙ የተጻፉ ጉዳዮች አሉ መጽሐፍ ቅዱስ ላይ። አሁን ግን ስለ መዳን ስናወራ ኦልሬዲ የተጻፈ ጽሁፍ ላይ ነው እየተነጋገርን ያለ። የተጻፈው ጽሁፍ መካከል እኛን ከመዳን ሊጎትተን የሚችል አንዳች ነገር የለም። በቂ የሆነ ጽሁፍ አለን። በግምት ክርስትና አይኖርም። እየጨመርን ክርስትናን አንኖርም። ማርያም እንዲህ ናት እያልን እየገመትን አንኖርም። በቃ መጽሐፉ ጸጥ ብሏል። አዎ እኛም ጸጥ ነው የምንለው። ገመትክ እኮ ከዚህ በላይ እኮ መገመት እኮ የለም። መጽሐፉ አልተናገረም እኮ እኔ ገምቼ ነው ሲላልሰጥ እኔ ማርያም ከሞት ተነስታ አድርጋለች ብዬ አልገመትኩም። አላደረገችም ብለህ ገመትክ። ለምሳሌ ቅድም ማርያም ይጻፍልናል፣ ብራዘር ብታረግ ኖሮ ይጻፍልናል ወዳጅ። ለምንድን ነው? ምክንያቱም መወለዳቸውን ያወቅን ሰዎች መሞታቸው ያልተጻፈ በጣም ብዙ ሰዎች አሉ። ለምሳሌ ሐዋርያቶችን ያቸው፣ በአብዛኛው ሐዋርያቶች እኮ አሟሟታቸው አልተጻፈም። ስለዚህ ካልተጻፈ አድርገዋል ማለት ነው አይደለም። ከማርያም ውጭ ቤተክርስቲያን መነሳታቸውንም የተጻፈልናል። ጥሩ እኮ አየህ፣ የተጻፈውንማ እንቀበላለን። አየህ የተጻፈውን እንቀበላለን፣ ግን ጀነራል ትሩዝ አለ፣ ዲና የማናደርገው ጉዳይ አለ። አየህ ለምሳሌ ጳውሎስ አድርጓል፣ ቤተክርስቲያን ጳውሎስ አድርጓል ብላ ታምናለች? አታምንም። እሺ ሉቃስ አድርጓል ብላ ታምናለች ቤተክርስቲያን? አታምንም። ለምን ማታም? መልካም አንዳንድ ነገሮች የማያልቁ ነገሮች አሉ። ለምሳሌ የሁሉ መድን የሆነ መድኃኒታችን ኢየሱስ ክርስቶስ እንደተሰቀለ እናምናለን አይደለ? ከሙታን መነሳቱ ትልቅ ነገር ነው። መጽሐፍ ቅዱስ ላይ የተጻፉ ቃላቶች ሁሉ የክርስቶስን ማዳን ሊያጠነክሩና ሊያበረቱን የሚችሉ ቃላቶች ናቸው። በዛ ውስጥ ግን ብዙ መዘርዝሮች አሉ። አሁን የእመቤታችን መነሳት እኔ አሁን በማምነው በኦርቶዶክስ ስነግርህ የእመቤታችን ቅድስት ድንግል ማርያም መነሳት ያን ያክል ሹ አይደለም። በዛ ነገር ውስጥ ጸጋ እናገኛለን ብለን እናስባለን እንጂ የእመቤታችን መነሳት አለመነሳት ትልቅ ነገር አይደለም። እመቤታችን ግን ተነስታለች። ይህን ነው እኛ የምናምነው። በመጽሐፍ ቅዱስ ውስጥ የተጻፈው ቃል እመቤታችን ክርስቶስን እንደወለደችው ነው የምናገኘው። ያላለቁ ብዙ ታሪኮች አሉ። ግን በመጽሐፍ ቅዱስ ውስጥ እኮ የአልዓዛር መነሳት ተጽፏል። ለምሳሌ ስለ መነሳት ካወራ ብዙ የተነሱ ሰዎች አሉ። ያን ያክል የሚገርም አይደለም የእመቤታችን መነሳት። ክርስቶስ በዚህ ምድር ላይ ያለ ስንት ሰዎችን አስነስቷል? 5 ሰዎችን አስነስቷል አይደለም? ከነዛ ውስጥ ለምሳሌ አልዓዛርን መነሳት ላነሳለ እችላለሁ። የጎልማሳውን ሰው መነሳት ላነሳለ እችላለሁ። የመቶ አለቃውን ልጅ ክርስቶስ ማስነሳቱን እነግርሃለሁ። ብዙ ሰዎችን ከሞት አስነስቷል። ከድውይም ፈውሷል። ለምጽ አብርቷል። ከዛ የበለጠ ምንም ነገር የለም። እመቤታችን ግን ለክርስቶስ ያላት ፍቅርና የተሰጣት ጸጋ ቃል ኪዳን ነው ለኛ ትልቁ ነገር። ምስቲል
አንዳችሁ ለአንዳችሁ ጸልዩ ይላል መጽሐፍ ቅዱስ። እኔ ስለ አንተ ብጸልይልህ፣ አንተ ስለ እኔ ብጸልይልኝ እግዚአብሔር አምላክ ይሰማል። ማማለዱ አይደለም እኛን የሚገርመን፣ ከዛ በላይ ትልቁን ነገር አድርጋለችና እመቤታችን ቅድስት ድንግል ማርያም በቀኙ ትቆማለች። የሚገርም አይደለም? የሚገርም አይደለም? አንተም ለእኔ ልትቆምልኝ ትችላለህና። ትልቁ ነገር አምላክን ለመውለድ የሚያስችል በእግዚአብሔር ዘንድ ተቀባይነትን ማግኘት በጣም ትልቅ ነገር ማለት። የእመቤታችን መነሳት ምን ልዩነት አለው? በትንሣኤ አካል ነው ወይ የተነሳው? በእመቤታችን ዘንድ እኮ ትንሣኤ ሙታን እኮ አይደለም እኮ የሆነው። መጠየቅ የምትፈልገው የከበረ አካል ነው ብዬ እኮ ጠየቅኩ። አላዛር ከተነሳ በኋላ ድጋሚ አልሞተም? ሞቷል። እና ማርያም ድጋሚ ትሞታለች? ሞታለች እኮ። ለምንድን ነው ድጋሚ የምትሞተው? ከተነሳች በኋላ። የተነሳው ምን ሆነው? እመቤታችን እኮ በዚህ ምድር ላይ እኮ ሞታለች እኮ። በቅድስት ቤተክርስቲያን አስተምሮ ቁጥር 21 ሙታ ከተነሳች በኋላ ድጋሚ ትሞታለች? እመቤታችን እኮ ሙታ እኮ አልተነሳችም እኮ። ስጋዋን ነው በክብር ክርስቶስ ወደ ሙታ አልተነሳችም። ሙታ አልሞተችም ነበር? ሙታለች እንጂ ጥር 21 ነው ሞቷ። እና ሙታ ከተነሳች በኋላ ድጋሚ ትሞታለች ወይ ነው ጥያቄ። እመቤታችን እኮ ሞተች፣ ሙታ ተነሳች የሚለውን እንዴት አድርገን የተረዳው? ይኸውልህ እኛ ምን አከብረው የእመቤታችን ሙታ ተነሳች ነው። ሌላ ምን ትርጉም አለው? ሙታ ተነሳች አይደል የምትሉት? ሞተች ከዛ በኋላ ተነሳች፣ ሰውነቱ አረገ የሚለውን ነው እንደዛ ተነሳች ብሎ የተረዳው። እመቤታችን ቅድስት አልተነሳችም ያዝልን እንጂ አንድ አቋም ያዝ። ተነስታለች አልተነሳችም? እመቤታችን ቅድስት ድንግል ማርያም ሞተች እኮ በስጋ። ስለዚህ አልተነሳችም፣ በስጋ ሞተች። ስጋዋ አረገ የሚለውን ነው አይደል አንተ መጠየቅ የፈለከው? ስጋዋ ምድር ላይ አልተቀበረም ከሆነ ጥያቄው አልተቀበረም፣ በህይወት አልተነሳችም። በምንድን ነው የተነሳችው? ቆንጆ ይኸውልህ እመቤታችንን ሊቀብሯት በፈለጉ ሰዓት ላይ ከኛ መጽሐፍ ቅዱስ ላይ የተጻፈውን ከሆነ የምትፈልገው ወይም ደግሞ የእመቤታችን ታሪክ ላይ የተጻፈውን ከሆነ የምትፈልገው በዚህ ምድር ላይ ጥር 21 ላይ ሞተች። አይሁድም ሊያቃጥሏት በፈለጉ ጊዜ ይላል እመቤታችን ቅድስት ድንግል ማርያምን ስጋዋን ሊያቃጥሏት ልጇ ተነሳ ይላሉ። እሷንም ደግሞ ተነሳች እያሉ ሊበጠብጡን ነውን ብለው ሊያቃጥሏት በእሳት በፈለጉ ጊዜ ስለቆየ ታሪኩን እንትን አልኩት እንጂ ስጋዋን ከአይሁድ ቀምቶ አሳረገው ይላል። እሱም በብሔረ ሕያዋን ተቀመጠ። ለምን? ሊያቃጥሏት ስለነበር። ያንን ፍቃድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከለከለ። ከዛ በኋላ ሰውነቱ ተሰወረ። ለስንት ቀን ተቀመጠ በገነት? ምን በገነት በገነት ተቀምጧል። ከጥር 21 ጀምሮ እስከ የካቲት 16 የምናከብረው በዓል ነው። ለስንት ዓመት እንደተቀመጠ? አንድ ዓመት ሐዋርያት እስኪያገኙት ድረስ እስከ የነሐሴ 16 ድረስ ማለት ነው። ለአንድ ዓመት የተቀመጠ ለአንድ ዓመት ያክል ተቀመጠ። ከጥር 21 እስከ ነሐሴ 16 ዓመት ነው እንዴ? አንተ እኮ አልከኝ እና አንድ ዓመት አልከኝ እኮ ያልኩህንም ጥር 21 እስከ ነሐሴ 16 አልኩ። ኦልሬዲ ይሄኛው የመጽሐፍ ነው። በእርግጥ ለአንተ ምንም አይጠቅምም። እንደዛ ነው የምናምነው እኛ። ከዛ በኋላ እመቤታችን ቅድስት ድንግል ማርያም ትኩስ ሬሳውን አግኝተዋታል። ሐዋርያት ቀብረዋታል። የት አገኘኋት? ሱባኤ የገቡ የእመቤታችንን አካል ለመኑ። ከዛ በኋላ አገኟት፣ ቀበሯት። በሚቀብሯት ጊዜ ከሐዋርያት መካከል አንዱ ቶማስ ይህንን ነገር አላየም ነበረ። መቀበሯን አላየም ነበረ። የልጇን ትንሣኤም ለማየት ወደ ኋላ ብሎ ነበር። በኋላ ነው ዳግም ትንሣኤ ያየው። እንደዛ ነው ታሪኩ። ከዛ በኋላ እሱ አላየትም። በድጋሚ የሁለተኛ ዓመት ላይ ትኩስ ሬሳ ሆነው ቀብረዋታል። ቅድስት ቤተክርስቲያን እንደዚህ ነው የምታስተምረው እንጂ በአካል እንደ ክርስቶስ አላረገችም። እመቤታችን አላረገችም። በአካል የክርስቶስን አይነት እርገት አላረገችም። ሙታ ነበረ። ሰውነቷን ሊያቃጥሏት በፈለጉ ጊዜ ተሰውሮባቸዋል። እንደዚህ ነው ቤተክርስቲያን የምታስተምረው።
ይህንን እንጂ እንግዲህ ማርያም አላረገችም። እንደ ክርስቶስ አይነት እርገት አላረገችም። እንደማን አይነት እርገት ነው ያደረገችው? እሺ እንደማን አይነት? ይኸውልህ ሞተች። እመቤታችን ጥር 21 አልኩህ አይደለ? በእሳት ሊያቃጥሏት በፈለጉ ጊዜ እሱን አልጠየቅኩም። እሱን አትገመው እባክህ ወዳጄ። እሱ በቃ እንዲህ ሰምተናል። እንደማን አይነት እርገት ነው ያደረገችው ነው ጥያቄ። ስለምን እርገት ነው የምታወራው? ስጋዋን ያደረገው እሱ አላረገችም። እሺ ስጋዋ እንዴት አይነት እርገት ነው ያለ እሷ? ስጋዋ በቤተ ሔዋን ተቀምጧል። ኤልያስ እንደተነጠቀው እንዴ ቀበሯት እኮ አልከኝ ወዳጄ። የቀበሯት ይኸውልህ ጥር 21 ሞተች በስጋ ስጋዋን መልአክ ወሰደው። ሱባኤ ገብቶ ተገልጾላቸው ነሐሴ 16 ቀበሯት አልኩህ አይደለ? ነሐሴ 14 ነው እያስተካከልክ፣ በ14 ነው የቀበሯት። እሺ 14 ሱባኤው ያለቀበት ነው። 16 ነው የተቀበረችው። ለሁለት ሱባኤ ወይም ደግሞ 14 ቀን ጾሙ። ከጾሙ በኋላ ተገለጸች። እሺ በቃ ችግር የለውም። ነሐሴ 14 ነው የተቀበረችው። እሺ ቀጥል። ለማንኛውም እሺ ከዛስ ከተቀበረች በዚህ ምድር ላይ አልበሰበሰም። እና ታዲያ አላረገችም? ቅድም እኮ አላረገችም ስለኝ ነበር። ጥር 21 በሞት ተለየች አልኩህ እኮ። ሞት በስጋ እኮ የገጠማት እኮ ያኔ ነው። ኧረ ወደኋላ ደግሞ ተመለስ። ካሁን ሞተች ወይ ምን ላይ ታሪኩን ራሱ በደንብ አታውቀውም። ምስቅልቅል ነው ያደረግከው ታሪኩን። ምኑ ነው የተመሰካከለብህ? ከኔ በላይ እኮ አንተ አውቀዋለሁ እያልክ ነው ፕሮቴስታንቱ። እኔ እኮ የማምንበት እኮ ነው። በደንብ አውቀዋለሁ ወዳጄ። እንደማታውቅ ላሳየህ። አሳየኝ። ማርያም ተቀብራለች አልተቀበረችም? በስጋ ተቀብራለች። እርግጠኛ ነህ? ያው አልተቀበረችም የሚል ከመጽሐፍ ላሳየህ። አሳየኝ። በጣም ጥሩ። እሺ አልተቀበረችም ብላል። ቀብሯታለች። ተቀብራለች ነው ያልኩህ። አልተቀበረችም የሚል ላሳየህ አልከኝ። እሺ ማለት ተቀብራለች ብለሃል። አልተቀበረችም የሚለውን ላሳየህ። እሺ አሳየኝ። እሺ አንተ ተቀብራለች የምትለው መቼ ነው? አንተ አልተቀበረችም የሚለው ልታሳየኛለህ? እንዲያሳይኝ እንጂ እኮ ላሳይህ ነው። መጽሐፉን እስከማወጣ ድረስ ተቀብራለች የምትለው በምን ወር? እስከዛ ስራ እንዳንፈታ ነው። ስራ እንፍታ። ሰው ቁጭ ብሎ እየሰማን ስለሆነ እኔ መጽሐፉን እየገለጥኩ ነኝ ያለሁት። እስኪ ንገረኝ፣ በምን ወር ቀኑን ንገረኝ። ቆንጆ ነገርኩህ እኮ። ጥር 21 በሞት አረፈች አልኩህ አይደለ? እሺ ከዛ በኋላ ሊቀብሯት በፈለጉ ጊዜ ሐዋርያትን ይዘዋት ሊቀብሯት በፈለጉ ጊዜ ታውፋንያ የሚባል አይሁድ ሊያቃጥላት ፈለገ አልኩ። ይሰማኝ ነው። የዛን ጊዜ የታውፋንያ እጅ ተቆረጠ። መልአክም የእመቤታችንን ስጋ ይዞ አረገ። ሐዋርያት ይህንን ምስጢር ይገለጽላቸው ዘንድ ሱባኤ ገቡ። 2 ሱባኤ ከነሐሴ 1 ጀምሮ እስከ 14 ጾሙ። ከዛም እመቤታችን ቅድስት ድንግል ማርያም ትኩስ ሬሳውን አመጣችላቸው ይላል መጽሐፍ ቅዱስ። እሺ ይታያል። እሺ ምን ይላል? ቀጥል። ጥር 21 ቀን በሞተች ጊዜ አልኩህ። ሞተች አልኩህ አይደል? በምድር የተቀበረች አይደለችም። እሺ መቼ ነው የሚለው? ጥር 21 ምን አላለች? ጥር 21 በምድር የተቀበረች አይደለችም። መቼ? ጥር 21 ተቀብራለች አልተቀበረችም? ስልኩ ቅድም የነገርኩህ እኮ ነው። ጥር 21 በሞተች ጊዜ አልተቀበረችም። መልአክ ነጥቆ ወሰዳት እኮ ብዬ ነገርኩህ። ከዮሐንስ ጋር እናጠቃት የሚለው እሱ ጋር ይታየህ። እሺ በቃ አንተ ያልኮንም ትረሳለህ። ምን ላይ ነው የረሳሁት? ኦልሬዲ ማውሰብሰብ እንዳስታወስኩ አሁን ደግሞ ካትክ ማለት ነው። ምንድን ነው የካድኩት? እኔ ተቀበረች አልኩህ አይደለ? እና እኔ አልተቀበረችም የሚል እኮ አሳየው። ጥር 21 በሞተች ጊዜ አልተቀበረችም። እኔ ምን አልኩህ? መቼ ነው የተቀበረችው አልኩህ? ያልኮንማ ሰምተናል ወዳጄ፣ ደጋግሜን የሰማው ለዛውም እየረሳው ሳስታውስ ነበር ያልከውን። ኧረ በፍጹም አልረሳውም። አንተ ራሱ ይዘኸዋል። ሳስታውስ ጥር 21 በሞተች ጊዜ እያስታወስኩ ነው ያዝከው። አዲ ጥር 21 ሙታ ታውፋንያ የሚባል መልአክ ሊያቃጥላት በፈለገ ጊዜ መልአክ ነጥቆ ወሰዳት አልኩህ አይደል እንዴ? በቃ ሰው እኮ ሰምቶናል። ምንም እኮ የሚያጨቃጭቀን ነገር አይደለም። ኦኬ አንተ ስለምንድን ነው ችግር? የመጨቃጨቅ ነው የሚሆነው እኮ ይሄንን እኮ። እስኪ እመቤታችን አንተ አላረገችም ወይም ደግሞ ስጋዋ ተነጥቆ አልተወሰደም የሚል መጽሐፍ ቅዱስ ላይ አሳየኝ።
በአቦት ምንድን ነው ፍላጎት? መጽሐፉማ ቆይ ወዳጅ፣ መጀመሪያ የራስ መጽሐፎች የራስ ትውፊት እርስ በራሳቸው እንደማይግባቡ እያሳየሁ ነው ያለሁት እና በፍጹም ይግባባሉ። የማርያም ሬሳ በድኗ የተነጠቀው ከዮሐንስ ጋራ ነው ወይስ ብቻውን ነው? ከዮሐንስ ጋር ከዮሐንስ ጋር ነው። እሺ አንዱ መጽሐፍ ደግሞ ከዮሐንስ ጋር እንዳልሆነ ይናገራል። ከዮሐንስ ጋር አይደለም ይላል። እስኪ ሳይ አንተ እኮ ወረዲ ተነጠቀች ካለ ዮሐንስ ጋር አይደለም እኮ ልትለኝ ነው። አሁን ቅድም አሁን ለምሳሌ ከዮሐንስ ጋር ነው አልኩ። ምን ልታደርግ ነው? የትኛው ልትይዝ ነው? ባሳየ ከዮሐንስ ጋር የሚለው ነው። እሺ አሳየኝና ከዮሐንስ ጋር አይደለም የሚል ካለ አሳየኝ እኮ። ባሳየ የትኛውን ሐሳብ ልትይዘው ነው? ሁለቱም አንድ ከሆነ ሁለቱንም ይዟል። ሁለት ሐሳብ ደግሞ በመጽሐፍ ቅዱስ ውስጥ ሁለቱም አንድ አይሆንም። ወይም ከዮሐንስ ጋር ነው ወይንስ ከዮሐንስ ብቻ ነው? ያለ ዮሐንስ ነው። ሁለቱም አንድ ሊሆን አይችልም። አንድ ነገር ወይም ይሄ ነው ወይም የሚጣላው እንዴት እንደሆነ ታውቃለህ? አሁን ከዮሐንስ ጋር ተነጠቀች አልከው አይደለ? ሁለተኛ ደግሞ ብነግርህ ተነጠቀች ቢል ሁለቱ ሐሳቦች ይጋጫሉ አይጋጩም? እስኪ ለአንተ ንገረኝ። አሁን ለምሳሌ ክርስቶስ ተሰቅሏል አይደለም? ክርስቶስ ተሰቀለና ክርስቶስ ከሁለቱ ወንበዴዎች ጋር ተሰቀለ። ይለያያል አይለያይም? ንገረኝ እስኪ። ስለ ክርስቶስ አይደለም ጥያቄው ወዳጄ። ጥያቄው ሰለመቼት ነው የተነጠቀችው ወይንስ ብቻዋን የተነጠቀችው ነው ጥያቄው። በጣም ቀላል ነው። ሁለት ጊዜ እኮ ነው እመቤታችን እንትን ያለችው የተነጠቀችው። ሁለት ጊዜ ነው። በጥር ሞቷ ነው አልኩህ እኮ። ከዛ ነሐሴ 16 ቀበሯት አልኩህ አይደለ? ነሐሴ 16 ደግሞ በአመቱ ደግሞ እኮ ፍልሰቷ ነው እኮ። ቀኑን አምታታ ነሐሴ 14 ነው የተቀበረችው። ነሐሴ 14 ተቀበረች። እሺ ወይ ችግር የለውም። አይ ችግር አለው እንጂ የራስን ታሪክ እያረምኩ እኮ ነው። አንተ ጴንጤው ከኔ በለጠ አታውቅም ትለኛለህ፣ ግን እኔ ማርም ከቅድም ጀምሮ። እሺ ነው እሱንም በማስረጃ ላሳየ። እሺ ነሐሴ 14 እሺ ምን ከሆነ እሺ ቀጥል ነው ነሐሴ 14 እሺ ነሐሴ ላይ ቀበሯት። በሚቀብሯት ጊዜ ማን አልነበረም? ቶማስ አልነበረም ነበረ። በደመና በሚኬድበት ጊዜ ተገናኝተዋል። እንግዲህ በእኛ መጽሐፍ ቅዱስ እንደዛ ነው ያለው። አሁን ይሄ ሁሉ ታሪክ የሚገርም ነገር መጽሐፍ ቅዱስ ጋር አይጣላም። ምክንያቱም እዛኛው ላይ እኛ እንደዚህ ብለን እዛኛው ላይ ደግሞ አይደለችም የሚል የለም። ለምሳሌ በመጽሐፍ ቅዱስ ላይ እናንተ አረገች ትላላችሁ፣ አላረገችም አልከኝ አንተ። መጽሐፍ ቅዱስ ላይ ግን አላረገችም የሚል ቃልም አረገችም የሚል ቃል የለም። ልክ እንደዛ ነው መጽሐፍ ቅዱስ ላይ ያው ወዳጅ መጽሐፍ ቅዱስ ላይ እግዚአብሔር ሲጀመር በዘመን ላይ ሰላም ማርያም እናቱ የኢየሱስ እናት ስለሆነች የተለየ ፌቨር አያደርግላትም። መጽሐፍ ቅዱሳችን የሚነግረን የኢየሱስ ክርስቶስን ሞትና ትንሣኤው ነው። ለኔና ላንተ ህይወት ለሰው ዘር ሁሉ የሚጠቅመው እሱ ስለሆነ ማለት ነው። ስለዚህ ማርያም ተነስታለችና መሞት መጽሐፍ ቅዱስ ላይ ተጽፏል። ይሄ አዲስ ታሪክ አይደለም። ቆይ ስማ ወዳጅ፣ እንግዲህ ዮሐንስ ወደ ዮሐንስ ቤት ነው አይደል የሄደችው መጨረሻ ላይ አይደል? ያው ሄዳለች። ስለዚህ ዮሐንስ ደግሞ አንድ ወንጌል፣ 3 መልእክትና አንድ ራእይ ጽፎልናል። ያው ወደ 5 መጽሐፍ ጽፎልናል። አንዱ መጽሐፍ ላይ ስለዚህ አላነሳልንም። መልካም ቀርቦ የነበረ ሰው እንደዚህ ቢሆን ኑሮ ይነግረን ነበር፣ ግን አልሆነም። እንደዚህ አይነት ታሪክም ሲጀመር አይደለም በመጽሐፍ ቅዱስ በቤተክርስቲያን ታሪክ ውስጥ እስከ 3ኛው ክፍለ ዘመን መጨረሻ ድረስ ይህን ታሪክ አታገኘው። አለ የምትል ከሆነ ማስረጃ ታሳየናለህ። አይታወቅም። ከሐዋርያቶቹም በኋላ ሐዋርያን አበዋል በዚህ ጉዳይ አልጻፉም። ስለ ማርያም እርገት አልጻፉም ማለት ግን እመቤታችን እንደዛ ካልጻፉ አዲስ ትምህርት ነው፣ ማናውቀው ትምህርት ነው። በቤተክርስቲያን ታሪክ ማይታወቅ እንግዳ ትምህርት አይደለም። ይሄን ከታሪክ አምጣ። እሺ ማስረጃ ልስጥ። ከመጽሐፍ ቅዱስ ውጪ ከታሪክ ስጠኝ። ከመጽሐፍ ቅዱስ ውጪ እየጠየቁ እኮ ነው። በቤተክርስቲያን ታሪክ ውስጥ ማርያም ተነስታለች ብለው ሐዋርያን አበው ካስተማሩ እሱን አሳየኝ። አላስተማሩ። በቃ አላስተማሩ። ስለዚህ አልተነሳችም ማለት ነው። እነሱ አላስተማሩ ማለት በቤተክርስቲያን ታሪክ የሚታወቅ በቤተክርስቲያን ታሪክ መነሳት አዲስ ነገር ነው ወይ ነው የምልህ? አዎ አዲስ ነገር ነው። ኢየሱስ ብቻ ነው የተነሳው፣ ሌላ የተነሳ የለም።
አላዛር አልተነሳም እንዴ? ማለት የአላዛር መነሳት ምን አዲስ ነገር ሳይሆን እመቤታችን መነሳት አንጨረጨረ። አንተ በጣም ነው የምትረሳው ያወራነውን ነገር። የአላዛር መነሳትና የኢየሱስ መነሳት አንድ አይነት አይደለም። የኢየሱስ መነሳት በቃ አንድ ካልሆነ አላዛርን አትጥቀሰው ወዳጅ። ስለዚህ የእመቤታችን መነሳትና የአላዛር መነሳት ላይ ያለውን ልዩነት እስኪ ንገረኝ። እናንተ ማርያም ተነስታለች ብትስትሉ በከበረ ስጋ ልክ እንደ ኢየሱስ ነው የተነሳችሁ ነው የምትሉን። አላዛር ከሞት ከተነሳ በኋላ ድጋሚ ሞቷል። ማርያም ግን በዛ በከበረ ስጋ ተነስታለች። ስለዚህ ድጋሚ ሞት አይዛትም ብላችሁ ነው የምታምኑት፣ ልክ ኢየሱስን ሞት እንደማይዘው። ስለዚህ የአላዛር መነሳትና የማርያም መነሳት አንድ አይነት አይደለም። በኦርቶዶክስ ራሱ እንደዛ አይታመንም። ስለዚህ ይሄ አንተ የብቻ የግል ትምህርት ነው። ኦርቶዶክስም እንደዚህ ይላል መጽሐፍ ቅዱስ። የኛ መጽሐፍ የእናንተ መጽሐፍ ሞቷ ማለት ትንሣኤ አይደለም። ይህን ታሳየኛለህ አንተ? ቆይ ስማኝ ወዳጄ፣ መጀመሪያ ሀሳቡን ይግባ። የማርያም ትንሣኤ እንደ ልጇ ትንሣኤ ነው የሚባለው እንጂ እንደ አልዓዛር ትንሣኤ አይባልም። ስለዚህ መጀመሪያ የኦርቶዶክስ የምትጠቀመውን ቃል ራሱ ማወቅ አለበት። ኦርቶዶክስ እንደዛ ብላ አትናገር። የማርያም ትንሣኤ እንደ ልጇ ትንሣኤ ነው የሚላለ? አዎ እንደ ልጇ ትንሣኤ ነው የሚላለ ወዳጄ። ያሳይ ሁሉን እንኳ ሳየው እኔን የሚቆማ ነው። የማርያም ትንሣኤ እንደ ልጇ ትንሣኤ ነው የሚለው እስኪ ያሳይኝ፣ ግለጥ። እንደዛ አትሉ። የማርያም ትንሣኤ እንደ ልጇ ትንሣኤ ነው። አዎ አሳይኝ፣ ችግር የለም አሳይኝ። እንደው የዩታር ላይ አሳያቸው ለነሱ ለኔ ብቻ ሳይሆን። እሺ ባሳየ ትቃወመዋለህ? ይሄን ትምህርት ምንፍቅና ነው ትላለህ? ክርስቶስ ትንሣኤና የእመቤታችን ትንሣኤ አንድ ነው ብዬ አላምንም እኔ። አዎ የማርያም ትንሣኤም እርገቷም እንደ ኢየሱስ ነው፣ ምንም የተለየ ነገር የለውም። እሱም ባሳየ የስህተት ትምህርት ነው። ኦርቶዶክስ ቤተክርስቲያን ኑፋቄ ላይ ነች ትላለህ? አሳይኝ፣ ችግር የለም አሳይኝ ትላለህ ወይ? መጀመሪያ ዝም ብዬ ጀምሮ ሳሳየ ነበር እኮ አንዱንም ልትቀበል አልቻልክም። አሁን አሳያለሁ። ሳሳየ ከአንተ ኮንፈርሜሽን ፈልግ። ለእውነት እንደምትቆም ማወቅ ፈልጋለሁ። ቤተክርስቲያኒቷ በኑፋቄ ውስጥ እንደሆነች ትመሰክራለህ? ችግር የለም። የማርያም ትንሣኤ እንደ ክርስቶስ ትንሣኤ ነው የሚለውን አሳይኝ እኮ። ትመሰክራለህ ወይ ኑፋቄ እንደሆነ? እሺ አሳየኝ አልኩህ እኮ። ትመሰክራለህ ወዳጄ? ማለት ምን አይነት ምስክርነት ነው የፈለግከው? ቤተክርስቲያኒቷ ነገር የምሬ ነው በሞት ማለት ማን ሆነ አለ? ማንም እኮ ያለ የለም ወዳጄ እኮ። አንተ የፈለግከው ኦርቶዶክስ ቤተክርስቲያን ኑፋቄ ላይ እንደሆነች ትቀበላለህ ወይ? እሱን ባሳይ ያሳየኝ። ትቀበላለህ? እንደዚህ አይደለም። እቀበላለሁ። አውጣ። እሺ ትመሰክራለህ። ያው ሰምታችሁታል። በኋላ ቢዋሽ እጂ ንጹህ ነች እንከን የለባትም የሚላት ቤተክርስቲያን ኑፋቄ ውስጥ እንዳለች ያምንልናል ማለት ነው ወዳጃችን። እሺ አሳያችኋለሁ። ላውጣው ጠብቁ። እሺ ሜላ እስኪመለስ እንደው ለሚሰማ ሰው ግልጽ የሆነ የመጽሐፍ ቅዱስ አንድ ጥቅስ አለ። ማርያም ስጋዋ ከሞት መነሳቱን በሰማይ መነጠቋን እና የሚያሳይ አንድ ጥቅስ አለ። የለም ማለት አልተነሳችም ነው የሚል ትንታኔን ከየት ነው ያገኘው አንተ? አለህ ወይ ነው ያልኩህ። ጥቅስ ምን አንድ ጥቅስ አለ። አልተጻፈም። ሁሉ ነገር መጽሐፍ ቅዱስ ላይ ሊጻፍ አይችልም። አንድ ጥቅስ አለ ወይ ነው ያልኩት። ምን የሚል ማርያም ክሊር የሆነ ማለት ነው ከሞት ስለመነሳቷ የሚናገር አንድ ጥቅስ አለ ወይ መጽሐፍ ቅዱስ ላይ? የለም። እሺ የለም። እሺ ወዳጃችን፣ ያው ማርያም እንደ ልጇ አልተነሳችም እንደዛ የሚል ትምህርት ኦርቶዶክስ የላትም። ካለ ኦርቶዶክስ ቤተክርስቲያን ኑፋቄ ውስጥ ነው ያለችው እላለሁ ብለዋል፣ እንዳትረሱ። እሺ ላሳያችሁ። ታያችኋል ማህበረ ቅዱሳን። ኦኬ እርሱን ላሳያችሁ። ምን ይላል ወዳጄ? በዓለ ትንሣኤ ወዕርገታ ለቅድስት ድንግል ማርያም። በጣም ጥሩ። ኦኬ
ምን ይላል? አንብቦ በሶስተኛው ቀንም ቀጠል እንጂ እንደ ብላታ በሶስተኛውም ቀን እንደ ጌታችን አምላካችን መድኃኒታችን እሺ ቀጥል እንደ ልጇ የሚለው እንዳስረሳ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይታ እሺ ቀጥል ከሙታን ተለይታ ተነስታለች። እሺ ተነስታለች። እንደማ እንደ ልጇ እንደ ኢየሱስ ክርስቶስ እሺ ከዛስ ትንሣኤዋን ስጋዋ እኮ ነው የሚለው። ኧረ ትንሣኤዋን ከመትንሣኤ ወልዳ ከመትንሣኤ ወልዳ እንደ ልጇ ትንሣኤ ያሰኘው ይህ ሚስጥር ነው። ከመትንሣኤ ወልዷ ማለት ነው። እንደ ልጇ ትንሣኤ ያሰኘው ይህ ሚስጥር ነው ይላል። ያሰኘው ሚስጥር እኮ ያው አልተነሳችም፣ እንደ ልጇ አልተነሳችም ብለኝ ነበር። ያው አሳየው በአማርኛ በግዕዝ እኮ ስጋዋን ሰጧቸው እኮ የሚለው በክብርም ገንዘው ወደ ላይ ያለው እንደ ልጇ ትንሣኤ አይልም ብለህ ነበር። እንደ ልጇ ትንሣኤ አይልም ብለህ ነበር። አይደለም ሙሉ አንብቦ ስጋው እኮ ከመትንሣኤ ወልዳ በስጋ በነፍስ አይደለም ስጋዋን የተነሳው እና ታዲያ ሌላ ምኗ ይነሳል? ቆይ ነገር ሌላ ምኗ ይነሳል? ሌላ ምኗ ነው እንዲነሳ የፈለከው? በስጋ በነፍስ ነው። አንድ ሰው የሚባለው እኮ ስጋዋን ነፍሱን ባንተነሳቸው ያለ ነፍስ ነው የተነሳችው። ያለ ነፍስ ነው የተነሳችው። ስጋዋን የተነሳው ኢየሱስ ያለ ነፍስ ነው የተነሳው። ኢየሱስ ያለ ነፍስ ነው የተነሳው። ስጋውም ነፍሱም አብሮት ነው። እና ታዲያ ከመትንሣኤ ወልዳ ማለት እንደ ልጇ ተነሳች ሲባል ያለ ነፍስ በስጋዋ ብቻ ነው ተነሳችሁ ማለት ነው? በስጋዋ ነው የተነሳችው። ሞተን ማቀምሳለች። ቆይ በስጋዋ ስትነሳ ስጋዋ ያወራል? ስጋዋ ያወራል? ይታምር ነው። ስጋዋ ያወራል ወይ? ስጋዋ ያወራል ወይ? ነፍስ ከሌለው ስጋው ያወራል? ነፍስ እኮ ሙሉ ናት። ከስጋ በተለየች ጊዜ እንደውም እኮ የበለጠ ትነጻለች። ያለ ነፍስ ስጋዋ ያወራል ወይ? ያወራል። አዎ አህያ ያወራል ወይ? የበላም አህያ አላወራም ወይ? በቃ ይሄ ዝም ብሎ የውሸት ሰው ነው። ለማንኛውም ፕሮፋይል ላይ የምንቀይረው እሺ፣ አንተ የእግዚአብሔር እረኛዬ ነው የማለት እውነት መብቱ የለም። በጣም የምትዋሽ ሰው ነህ። እኔ ጨርሻለሁ። ኧረ እባክህ ሌላስ የምትለኝ የለም እንዴ? በስጋ ተነሳች የሚለውን አልፋ አንተ ይኸኛውን ብቻ ምንድነው እንትን የምትለው? እሺ ያ አይዞ ወዳጄ አይዞ። እሺ ማርያም ስዕል አላት? አላታ በምን አወቅ? እና ትርጉማቸው የሚል ስዕል አለ። ትርጉም ቤተክርስቲያን መጽሐፍት አለ እና እዛ ላይ ነው ያገኘሁት። ምን ላይ? የቅዱሳን ስዕላት አሳሳላቸውና ትርጉማቸው የሚል ነገር አለና የእመቤታችን ስዕል አድኖ አላት። ለምን ተሳለ ከሆነ ጥያቄ ልቀጥል። ጥያቄ በምን አወቅ ነው የማርያም ስዕል መሆኗን በምን አወቅ? የስዕላቱ ትርጉም ይናገራል። ስለ ስዕላቶቹ ትርጉም የምታወራው ያለ ነገር ሲኖር ነው። ያው ትርጉም ጋር አልደረስኩም። የማርያም ስዕል መሆኑን በምን አወቅ ነው ያልኩ። እመቤታችን ስዕል አድኖ ላይ ከእመቤታችን ታሪክ ነው የምናገኘው። ለዛ ነው ስዕሉ ላይ የማን ታሪክ ታገኛለህ አላልኩም። ስዕሉ የማርያም ስዕል መሆኑን በምን አወቅ ነው ጥያቄ። በእምነት በማመን ማለት ነው። የማርያምን ስዕል ያወቀው በእምነት ነው፣ የማርያም መሆኑን ማለት ነው። መጽሐፉ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው። አንተ ከማን ነው የሰማው? ከየትኛው የእግዚአብሔር ቃል ነው የሰማው? የእመቤታችን ስዕል አድኖ እንደሆነ እንደዚህ ያወቅኩት ነው ከቅዱሳን አባቶቻችን ከሚያስተምሩን ቤተክርስቲያን። ለምሳሌ ልንገርህ የእመቤታችን ስዕል አድኖ ላይ ያለውን ነገር ቤተክርስቲያን ምን እንደምትል። እዛ ላይ ምን አለ ገና እኮ ስንመጣ ነው። ያለ ነገር ሲሆን ነው እዛ ላይ እኮ የምናወራው ብራዘር። በሌለ ነገር ላይ እኮ የምናወራው ጉዳይ አይደለም። እሺ ቴዳ አንድ ጥያቄ አለኝ እያለ እሺ ማን ነው የሳለው እያለ ነው።
ሰዓሊውን ታውቀዋለህ ወይ እያለ ነው። እንግዲህ ቅዱስ ሉቃስ እንደሆነ ነው በመጽሐፍ ቅዱስ በቅዱሳን አባቶቻችን ላይ የተማርነው። እመቤታችን የመጀመሪያው ምስለ ፍቅር ወልዳ ያሳለው ቅዱስ ሉቃስ ነው። ሉቃስ ነው ሉቃስ ነው የተማርነው። ማስረጃ አለ አዋልድ ነው ብልህ አንተ ግድ መጽሐፍ ቅዱስ አንተ ነው የምትለኝ። እስኪ ማስረጃ አስጠንቅቅ። ቅዱስ ሉቃስ እንደሳለው አዋልድ መጽሐፍት ላይም አለ። ለምሳሌ ቅዱሳን ስዕላት አሳሳለና ትርጉሞቻቸው ከምትለው መጽሐፍ ላይ ይህንን ቃል እናገኘዋለን። አሳየን ያልኩህ ቅዱስ ሉቃስ እንደሳላት ቅዱሳን ስዕላትና አሳሳላቸው የሚለው መጽሐፍ ላይ አለ። እኔ ወጥቼ ላሳየህ። እሱ እንደ ሳላት ማስረጃ አስጠን እኮ ነው ያለው። ቅዱስ ሉቃስ እንደሳላት እዛ መጽሐፍ ላይ አለ እኮ እያልኩ እየነገርኩህ ነው። ቅዱሳን ስዕላት አሳሳልና አሳየን፣ ትርጉሞቻቸው አሳየን እስቲ ታሪክ ይለውጣል። ቆይ እስኪ መጽሐፍ እንትን ለማለት የግድ መውጣት ይገኛል። ተስፋ ስልክህን ስጠኝ። ቅዱሳን ስዕላት አሳሳላቸው የሚለው ላይ ገብቼ እንትን ልበልህ። የምታገኘው ይመስላል ቶሎ። ይሄ ሁሉ ህዝብ ቁጭ ብሎ በጉጉት እየጠበቀ ነው ያለውና የምታገኘው ይመስላል ቶሎ። ችግር የለም አሳያለሁ። መጽሐፍ ቅዱስ ላይ ወደ ፍጡር የጸለይ ሰዋል ወደ ማርያም ጸልያለህ አይደል? ነው አንተ ወደ ማርያም ጸልይ። አንድ ሁለት ደቂቃ ስጠኝ። እሺ አንድ ሁለት ደቂቃ። እሺ ሚዩት አድርገው። እሺ ዋና ነገር አይደለም ይሄ። ወደ ሌላ ርዕስ ሄዱ። ይሄ ዋና ነገር አይደለም እኮ። እሺ ቴንካ እንቀጥል። በቃ እየፈለግከው ወይ እናውራ ወይ ሌላ ሰው እንቀበል። የትኛው ይቀላል? እሺ ሚዩት አድርጓል። ሲመጣ ትቀጣ። እሺ ማውራት ትችላለህ። እሺ ወደ ማርያም ጸልያለህ? ኦኬ ወደ ማርያም ጸልዩ የሚል መጽሐፍ ቅዱስ ውስጥ ትምህርት አለ እንድንጸልይ የሚያደርገን ወደ ፍጡር። አንዳችሁ ለአንዳችሁ እኮ ጸልዩ ይላል እኮ መጽሐፍ ቅዱስ። ምን ነው ስለ እመቤታችን ሲሆን ልዩ ነገር ሆነ? ረሳኸው? ቅድም ትረሳለህ አለ። የጠየቅኩት ጥያቄ ወደ ማርያም መጸለይ ነው ያልኩት። አንዳችሁ ወደ አንዳችሁ ጸልዩ የሚል የመጽሐፍ ቅዱስ ትምህርት ካለ አሳይ። እሺ ቻይኑ ሰላም፣ ከየት ቤተ እምነት ነህ? አለ አለ። እሺ ከየት ቤተ እምነት ነህ? ኦርቶዶክስ ክርስቲያን። ኦርቶዶክስ ክርስቲያን። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ በየትኛው ሀሳብ ላይ ነው ማውራት የምትፈልገው? አንተ በየትኛው ነው ማውራት የምትፈልገው? አዎ ምርጫው ለኔ ሰጠኝ። ኦኬ ደስ ይለኛል። ምርጫው ለኔ ከሰጠኝ እንግዲህ እሺ ቴዳ ተቀበሏል። ቻይኑ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እንዴት አለክ? ክብር ይስፋ ለመድኃኒዓለም። ወደ ማርያም መጸለይ የሚል ነገር ተነስቷልና እሱኑ ከቆመበት እናስቀጥሏ። ወደ ማርያም ትጸልያለህ? ኦኬ። ወደ ማርያም የምትጸልየው ማርያም ጸሎትን እንደምትሰማህ አምነህ ነው አይደል? ኦኬ። ማርያም ጸሎትን ከሰማች በኋላ ደግሞ መልስ ትሰጣለች። አዎ። ይህንን ትምህርት ከየት አገኘኸው? ይህን ትምህርትማ ምን ከአባቶች አባቶች በቃላቸውን ያስተማሩህ ወይስ በመጽሐፍ ወስደው ነው? በሁለቱም አስተምሯል፣ በቃልም በመጽሐፍም። እስኪ መጽሐፉ የተማርክበት መጽሐፍ ንገረን። ከየትኛው መጽሐፍ ነው? መጽሐፉን አወጣለሁ። እሺ
አንተ አባቶች በመጽሐፍ ብቻ ነው ያስተማሩት ብለህ ነው የምታምነው? እንደዚሁ ካስተማሩት ከየት አመጡት ብዬ ጠይቃለሁ። ምን ከየት አመጡት ብዬ ጠይቃለሁ። የተጻፈውን ብቻ ነው የምትቀበለው? እንደዛ ማድረግ የሚኖርብን አይመስልህም? የተጻፈውን ብቻ ነው የምትቀበለው? አዎ። እሺ ጥሩ መታላ። መጽሐፍ ግን እየጠበቅኩኝ ነበረ። መጽሐፍ እየጠበቅኩኝ ነበር። መጽሐፉን እያዘጋጀህ? መጽሐፍማ እሰጣለሁ፣ ግን የተጻፈውን ብቻ ነው የምትቀበለው? ለሁለተኛ ለሶስተኛ ጊዜ መጽሐፉን እኮ ንገረኝ። የተጻፈውን ብቻ ነው የምትቀበለው? ለአራተኛ ጊዜ። አዎ። ለአምስተኛም ከጠየከኝ መልስ ይሄ ሆነው። ስለዚህ አትድከምና መጽሐፉን አሳየኝ። ያልተጻፈውን አትቀበልም ማለት ነው? አይ ቆይ ጌታ ሆይ፣ እሺ ያልተጻፈ እቀበላለሁ። አይ ያልተጻፈ እቀበላለሁ። አሁን የተጻፈውን አሳየኝ። እሺ ተመዝገን። አጥር መዝጋት እኮ በዝነኝ ብታይ። ያልተጻፈ እቀበላለሁ፣ ግን አሁን የተጻፈውን አሳየኝ። እሺ እኔ አሳያለሁ። ያልተጻፈው ምንድን ነው የምትቀበለው? ለምሳሌ ምንም አልቀበልም ያልተጻፈ። አሁን የተጻፈውን አሳየኝ። አሁን ምንድን ነው? ኧረ ተረጋጋ አባቴ። እቀበላለሁ አልክ እኮ ያልተጻፈው። አዎ እቀበላለሁ እኮ። የምትቀበለው ምኑን ነው የምቀበለው? ለምሳሌ ያንተ ዝም ብሎ ማውራት ያልተጻፈ ነው። ይህንን ተቀብያለሁ። አሁን መጽሐፉ ልታሳየኝ ትችላለህ ወይስ ወደ ሌላ ሰው እንሂድ? ምን እንዳሳይ ነው የምፈልገው? ምን እንደምታወራ እንኳን የማታውቅ ዝም ብለህ ሰዎች የነገሩህም ብቻ ያፈሰሱብህም ብቻ ልክ እንደ ሲዲ የሞሉ ወይም እንደ ፍላሽ የጫኑብህም ብቻ የምታወራ ምስኪን ወንድም ነህ። እሺ ሌላስ? ጨርሻለሁ። ስለዚህ አሁን ከሌላ ሰው ጋር ላወራ ሚውት አድርገው። ብልግናችሁም ያው ከመምህራችሁ ነው። አመሰግናለሁ። አሁን ሚውት አድርገው። የመምህራንን ብልግናማ ከጳጳሳት ጀምሮ ነውረኛ ስድብ ሲሳደቡ እኮ አየን። በነገራችን ላይ ከአንተ በታች በጣም ፕሮፌሽናል የሆነ ተሳዳቢ አለ። እሱ ደግሞ አሁን ተረኛ ይሆናል። ሰላም አክሊሉ፣ ተናገር። እውነቱን ነው። ማይክ ሚውት የማታደርገው ከሆነ ሞዴሬተሮች ታች ያደርጓል። ሰላም ወደ ማርያም ትጸልያለህ አንተ። ኧረ በስመ አብ፣ እንዳንተ ጨዋ ሰው የለም። ግን በማስረጃ አወራልሃል። እንዳንተ ጨዋ ሰው የለም። መጽሐፍ ቅዱስን ራሱ እየጠቀስኩ ጨዋነትህ በጣም ነው የሚያስቀናው። ጨዋነትህ በጣም ነው የሚያስቀናው። አሁን ወደ ማርያም ትጸልያለህ አይደል? አዎ። ኦኬ። ከየት አገኘኸው ወደ ማርያም መጸለይ? ከመጽሐፍ ቅዱስ። ዋው ከራሱ። እሺ ታዲያ ታሳየኝና እኔም ደግሞ ትክክል ከሆነ በጣም አመሰግናለሁ፣ እስከዛሬ ስላላስተዋልኩት ነው ብዬ ከአንተ ጋር አብሬ ወደ ማርያም ጸልያለሁ ማለት ነው። እስኪ አሳየኝ። በጣም በትልቁ ላድርገህ? በፈለግከው በፎቶ ልሆንልህና እጠይቃችኋለሁ፣ መልስ ትሰጡኛላችሁ። በፎቶ አይደለም የፈለግኩት፣ መጽሐፍ እንሰማማ በማስረጃ በማስረጃ በመጽሐፍ ቅዱስ ማስረዳ ነው። ችግር የለም። በጣም ጥሩ። እሺ፣ ስለዚህ ዳንዬ ይቅር በለኝ። እሱ በትልቁ አድርግ። በዛውም እዩት። አንዳንድ ጸያፍ ስድብ የሚሳደበው በእድሜ እንዲህ ትልቅ ሰው ነው። የብዙ ሰዎች አልሳደብም። አንተ አትሳደብም።
አንተ አትሳደብም። በጣም እነግርሃለሁ፣ ነውረኛ ነገር ትናገራለህ እንጂ አንተ አትሳደብም። እውነቱን እነግርሃለሁ። ልክ ነው። ነውረኛ ነገር ትናገራለህ እንጂ አንተ አትሳደብም። አሁን ነውር የምትናገረው አንተ ነህ። አሁንም ካፍ የሚወጣው አንተ ነህ ማለት ነው። እሺ፣ ሌላ ጊዜ ግን እንዲህ ሁለት ፀጉር አድርገህ ትልቅ ሰው ሆነ የልጆች አባት ሆነ ተገቢ ያልሆነ ነገር አትናገር። ጸያፍ ነገር ከአፍህ አይውጣ። ምሳሌነት ያለው ህይወት ይኖር። ምን ተነጋግረን ነቃል ከአንተ ጋር ግድ የለህም። እንኳን ረሳኸው። ዋናው መርሳቱ ነው። አሁን ማስፈራረቱን ተሆነ ወደ እርሱ ገደለው ነገር ልክ አንተን እየጠበኩኝ በመጽሐፍ ቅዱስ ላሳየህ። አንተን እየጠበኩኝ መጽሐፍ ግን ጥያቄው ምንድን ነው? ወደ ቅዱሳን ለምን ትጸልያለህ ነው አይደል? አላልኩም። ወደ ቅዱሳን እጸልያለሁ፣ ወደ ማርያም እጸልያለሁ አላልኩም። ጥያቄ ለራስህ አደራጅተህ አንሻፈህ አትመልስ። ጥያቄው ምንድን ነው ያልኩህ? ጥያቄውን ትደግምልኛለህ? ወደ ማርያም ትጸልያለህ አይደል? እግዚአብሔር ይስጥልኝ። ስለዚህ እሱ መጽሐፍ ቅዱሳዊ ነው አልከኛል። አሁን ወደ ማርያም መጸለይ መጽሐፍ ቅዱሳዊ መሆኑን ሊያሳየን ነው እዚህ ያላችሁ ወንድሞች እህቶች። በጣም ጥሩ። ቅዱሳን ወደ ቅዱሳን አላልኩም። በክርስቶስ ወደ ቅዱሳን አላልኩም። አንዷ ቅዱስ እሷ ናት። ማርያም ቅዱስ ናት አይደለችም? ለምን? እሱን ላሳየህ ነው እኮ። አይደለችም። በሰማይ ነች። በሰማይ ነው ያለችው። እኔ ማርያም የት ነች አላልኩም። የራስህን ጥያቄ አደራጅተህ ራስህ አትመልስ። የት ነች አላልኩም። ኧረ ስለ ጉልበት አምላክ ስማኝ። ኦኬ፣ ጥያቄው መልስ ስለሌለው አንተ ጥያቄውን በራስህ መንገድ ሞዲፋይ እኔ ነኝ ጥያቄው አዳምጠኛ እንዴ። ጥያቄው መልስ ስለሌለ በራስህ መንገድ ሞዲፋይ አድርገህ ነው የምትመልስልኝ። በሰማይ ቅዱሳን በሰማይ እንደሆኑ ታምናለህ? እሱን የጠየኩህ አይደለም። አየህ የኔ የጠየኩህ ጥያቄ ማርያም ሔዋን ነች አይደለችም? ስለ ጉልበት አምላክ ማርያም ሔዋን ናት አይደለችም? ስለ ጉልበት አምላክ ስማኝ። ስለ ጉልበት አምላክ ስማኝ። አንተ እንጂ ጉልበተኛው አልሰማም ያልከው። እሺ፣ እግዚአብሔር ይስጥልኝ ስለሰማኝ፣ እግዚአብሔር ይስጥልኝ። የጠየኩት ጥያቄ ማርያም ሕያው ነች ወይ? ማርያም ቅድስት ነች ወይ? ማርያም በሰማይ ነች ወይ? አይደለም። ለምንድን ነው እንደዚህ? ልናገርበት፣ ስነ ስርዓት ያዝ፣ ልናገርበት። እኔ የጠየኩት ጥያቄ ልናገርበት፣ እባክህ ገብቶሃል? አንተ እኮ ነው ስነ ስርዓት ያዝ ምናምን ትሎ አንተ። እኔ እኮ አልተናገርኩም። እሺ ፍቀድልኝ ልናገር። አስፈቅጄ ላውራ በገጸ ቤት። እየሰማሁ ነው። በጣም አመሰግናለሁ። የእኔ ጥያቄ ማርያም ቅድስት ነች ወይ? ማርያም በሰማይ ነች ወይ? ማርያም ሕያው ነች ወይ የሚል በፍጹም አይደለም። እንደዚህ ማድረግ የፈለገበት ምክንያት የእኔን ጥያቄ መመለስ ስለማይችል ነው። ይሄንን ላሳያችሁ። ጥያቄ ወደ ማርያም ትጸልያለህ ወይ ነው። እሱ አዎ አለ። አሁን እንዲያሳየኝ የምፈልገው ማርያም ቅድስት ነች ወይ የሚል አይደለም፣ ምክንያቱም የኔ ጥያቄ እሱ አይደለም። ማርያም ሕያው ነች ወይ የሚል አይደለም፣ ምክንያቱም የኔ ጥያቄ እሱ አይደለም። ማርያም በሰማይ ነች ወይ የሚል አይደለም፣ ምክንያቱም የኔ ጥያቄ እሱ አይደለም። ስለዚህ የኔ ጥያቄ ወደ ማርያም የምትጸልይበትን ማስረጃ ነው። ቀጥተኛ ጥያቄ ነው። በጣም ጥሩ። ቀጥተኛ መልስ። አሁን ተመልከቱ። መልሱን አዳምጠኝ። አሁን ልመልስ። አጠገቤ በዙሪያዬ ሆና ታየኛለች ብዬ አምናለሁ። መጽሐፍ ቅዱሳዊ ማስረጃን እየጠበቅኩ ያለሁት አንተ እንደፈለክ ምን። እናንተ ማታምኑት ነገር የለም እኮ። እናንተ እምነት እኮ አይገርምም። ዕብራውያን 12 አንድ ላውጣ። ዕብራውያን 12 አንድ ላውጣ። ገዲ ኩል የሚያወራው ዕብራውያን 12 አንድ ላይ ወደ ማርያም ጸልዩ ይላል። በዙሪያዬ እንደለመና በዙሪያዬ እንዳለች እንዳሉ አምናለሁ። ወደ ማርያም ጸልዩ ይላል። ነገርኩህ እኮ በዙሪያዬ እንደምታየኝ አምናለሁ። ሕያው ስለሆነች በክርስቶስ ኢየሱስ ያመነች ቅድስት ሕያው እንደሆነች ስለማመን ሞታለች ብዬ አላምንም። እኔ ሕያው ናት ብዬ ነው የማምነው። ወንድማችን አመሰግናለሁ። እሺ የክርስትና ተመልሶልኝ በሕይወት እንድንኖር
ተመልሶልኛል። መጽሐፍ ቅዱስ ነው የምሰጥህ። ዕብራውያን 12 አንብብልኛ። ዕብራውያን 12 ተመልሶልኝ እባክህ አንብብልኝ። እኔ መጽሐፍ እኛ እኮ መጽሐፍ ቅዱስ አንጠቀምም እኮ እኛ። እነኝህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ ኧረ ልናገር እንደምን አለ እንደ ደመና። በጉልበት ነው የምታወራው አይደል? አሉ ቀጥል። ሲፈልጉም ደግሞ እንዲህ ተገልጦ ታያቸዋል። እንዲህ ተገልጣ ትመጣለች ከፈለግች። በማስረጃ ነው ማሳየው። በመጽሐፍ ቅዱስ እንደ ህንድ ፊልም ማለት ነው። እሱን ለህንድ ፊልም ሰሪው ንገረው። እኔ ግን መጽሐፍ ቅዱስ ጠቅስልሃለሁ። ትጠቅስልኛለህ? አንዴ አለማወቅን አሳይሃለሁ። እኔ ምንም አላውቅም። ለማወቅ እኮ ነው የምጠይቀው። እሺ፣ ግን አንዴ ልናገር አንዴ። አመሰግናለሁ። አሁንም እዚህ ላላችሁ 300 ምናምን ሰዎች ጥያቄን ደግመዋለሁ። ለምንድነው ቅድም ጥያቄ ላይ በጣም ስትረስ አድርጌ ያወራሁት? ምክንያቱም ትምህርታቸው የሰው ትምህርት ስለሆነና መጽሐፍ ቅዱሳዊ ማስረጃ የሌለው ጌታ ኢየሱስም ሆነ ሐዋርያቱ የማያውቁት አገር በቀል እንግዳ ሰው ሰራሽ ከዛ ከፍ ሲል ደግሞ የክፉ መንፈስ ትምህርት ስለሆነ ነው። ለምን ይህንን አልክ? ቀጥተኛ ጥያቄ ነው የጠየኩት። ወደ ማርያም ትጸልያለህ ወይ? አዎ አለኝ። ለዚህ የሚሆን ማስረጃ አለ ሆይ ከማለቴ በፊት ምን የሚል ነገር ሙሴ ሞቶ አልሞተም። እኔ የሙሴ ቀብር ላይ አልነበርኩም። እባክህ ልናገር። ሙሴ ሞቶ አልሞተም። አስፈቅጄ ነው እያወራ ያለሁት። እባክህ ልናገር። የሙሴ ቀብር ላይ አልነበርኩም። እሺ ጠይቅኝ። ጥያቄ አድርገውሽ ቶሎ እንደዚህ ያረኩ ማውራት ትችላለሁ። ካስፈለገም ትወርዳለህ። ስነ ስርዓት ያዝ። እየለመንኩ እያወራው ስነ ስርዓት ያዝ። እሺ የእኔ ጥያቄ ወደ ማርያም ትጸልያለህ ወይ ነው እንጂ አናትህ ላይ ትሽከረከርብሃለች፣ እንደ ጦስ ዶሮ ትዞራሃለች የሚል አይደለም። እኔ እንደዚህ አይነት ነገር አላወራሁም። አረ ትልቅ ሰው ነህ፣ እንደ ትልቅ ሰው ሁን። ትልቅ ሰው ነህ፣ ተው፣ እንደ ትልቅ ሰው ሁን። እሺ ልቀጥል። እኔ ግን የኔን ጥያቄ መመለስ ስለማይችል ምክንያቱም መጽሐፍ ቅዱሳዊ ማስረጃ ስለሌለው ምንም አይነት መጽሐፍ ቅዱሳዊ ማምጣት ስለማይችል ጥቅስ በማጣመም አሁን ዕብራውያን 12 ያለውን ማውራት ይቻላል። ጥቅስ በማጣመም የራሱን ትምህርት አደራጀ። ምክንያቱስ ወደ ማርያም ጸልዩ የሚል ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። ቅድም እንዳልኩት ይሄ የሰው ትምህርት ነው። እሺ እንዲሁ በከንቱ ነው የደከምከው። ሚውት ነህ። መርዶ ላርዳ ሐሳቤን ስጨርስ። ኧረ ሚውት ነህ። መጣ ማቴዎስ 17 ላይ ፎቶ አልነበረም? ንገረኝ እስኪ ወንድማችን። እኔ ቀብሩ ላይ አልነበርኩም እኮ አልኩህ። ወንድማችን ሙሴ እንደሞተ ዘዳግም 9 ላይ አለ። ሞተዋል ሞቷል። ነገር ግን ከክርስቶስ ጋር መጥቶ ማቴዎስ 17 ላይ ተናግሯል። እንዴት ሆነ? ወደ ሙሴ የጸለየ ሰው አለ? ጥያቄ ስለ ጸሎት ነው። ከሙታን ስለመጠራትና ስለመምጣት ወንድማችን የጸሎትን መልስ መመለስ አቃተህ? የጸሎትን መልስ መመለስ አቃተህ? በክርስቶስ አካል ላይ ያለን አንደኛ ቆሮንቶስ 12 ላይ እሺ፣ አንደኛ ቆሮንቶስ 12 እሺ፣ አውጣው። አንደኛ ቆሮንቶስ 12 በክርስቶስ አካል ላይ ያለን አንደኛ ቆሮንቶስ 12 አውጣው። ላስተምርህ አንደኛ ቆሮንቶስ 12 ላይ አውጣው። በክርስቶስ አካል ላይ ያለን ብልቶች ነን። እንድታወጣው ብዬ ነው። አውጣው። አይ ጥቅሱን አውጣው። በጣም ነው መፈራህ ብታይ፣ በጣም ሞገስ በጣም ያስፈራል። አውጣው። ስትፈራ ሔዋን ናቸው። ጥቅሱን አውጣው። እንኳን እሷ ሌሎችም ቅዱሳን ሔዋን ናቸው ወንድማችን። ስለዚህ መልስ የለህም። አንደኛ ቆሮንቶስ 12 ላይ አውጣው። ጥቅሱን አንብብል ወንድማችን። አሁን ምን ሊያሳየን ነው? ወደ ማርያም መጸለይ እንደሚገባ በሰማይና በምድር ያለው በክርስቶስ አካል ላይ ያለው ቅዱስ ጳውሎስ እኩል የምታወራው ለምንድን ነው ግን? ትልቅ ሰው ነህ አይደለ? ነውር ነው፣ ብልግና ነው። በጣም ትልቅ ሰው ነህ። ምሳሌነት ያለው ብልግና ያለ ትሳደባለህ። የሚወጣው ያረክሳል። ወንድማችን አትሳደብ። እሺ ትረክሳለህ። እሺ ተኛ አትሁን። እሺ እኔ እነግርሃለሁ። ታወጣለህ። 12 ነው። የመጽሐፍ ቅዱስን ሀሳብ ራሱ መጀመሪያ አልገባህም። በሎጂክ አብዳል ወንድማችን።
ስለዚህ ቅዱሳን ሔዋን ናቸው አይደሉም? 12 ነው። ቅዱሳን ሔዋን ናቸው አይደሉም? ጥያቄ እሱ አይደለም። 12 ነው ወጣው እኮ እናነበዋለን። እሱንም ቅዱሳን ሔዋን ናቸው አይደሉም? ቅዱሳን ሔዋን ናቸው አይደሉም? ወንድማችን በክርስቶስ ኢየሱስ አምነው በስጋ ያረፉ ሔዋን ናቸው አይደሉም? ወንድማችን ጥያቄ እሱ አይደለም። ለአምስተኛ ጊዜ አንተ መመለስ አለብህ ወንድማችን። ጥያቄ ብቻ ማን አደረገህ አንተ? ቅዱሳን ሔዋን ናቸው ሙታን ናቸው? ንገረኝ ቶሎ በል። እሺ ጨርሰሃል ብዬ ነው። አሁን ልቀጥል። ቅዱሳን ሔዋን ናቸው ሙታን ናቸው? መልስ። እሺ አሁን ጨርሰሃል መሰለኝ ልናገር። እሺ የኔ ጥያቄ ቅዱሳን ሔዋን ናቸው ወይስ ሙታን ናቸው? ወይ ሙታን ናቸው በለኝ ወይ ሔዋን ናቸው በለኝ። ትልቅ ሰው የሚያደርገውን ነገር ተመልክቱ። እሺ አሁን ልመልስ። ጥያቄን ጨረስክ? እሺ ወረኛ አመሰግናለሁ። እሺ ጥያቄን መመለስ ስላቃተው ስለከበደው ስለማይችልም መጨረሻ ላይ ምን አለ? ወረኛ ነህ አለ። ለምንድን ነው ወረኛ ነህ አለኝ? ምክንያቱም ጥያቄን መመለስ ስለማይችል ነው። በጣም አዝናለሁ። እኔ ወረኛ ልሁን ግድ የለህም። መልስ አላት የምትሏት ቤተክርስቲያን ግን እንደዚህ መልስ የሌላት መሆኑና ጥቅስ በማጣመም በማበላሸት እንዲያወናበደች መሆኑ በጣም ያሳዝናል። ፖዝድ የሆንከው ለምን እንደሆነ አላውቅም። ዳንዬ በቪዲዮ መውጣቱ እያወራ ተቋረጥ? አይ አልተቋረጥኩም። በቪዲዮ አመሰግናለሁ ስላስገባችሁ፣ በጣም አመሰግናለሁ። ውይይታችሁ ሰምቻለሁ፣ ደስ ይላል። ጥሩ ነው። የእግዚአብሔርን ቃል ስንማማርበት በመልካም ሲሆን ጥሩ ነው። ለዚህ ወንድሜ እስኪ በስማን ብለህ አማትብ ሰው ቤት ሲገባ ተብሎ አይገባም። ይቅርታ። ወደ ሌላው ፖለቲካዊ ቅርብና ወንድሜ ወንጌል አይደለም። ከዛ በኋላ ደግሞ ፖለቲካና ወንጌል እንለየው። እንዴት ዋላችሁ ይባል። እስኪ ተረጋጋና ታኒም። ከዛ በኋላ ደግሞ ሀሳቤን የማይጨረስኩ ገና እኮ ሰላም ልላችሁ እኮ ነው። ገና ሰላም ልላችሁ እኮ ነው። ሀሳቤን አልጨረስኩም። ኧረ ተረጋጋ። ኧረ ቆይ ሚውት። እሺ እግዚአብሔር ይስጣችሁ። መልካም እውነት ወንጌልን ሰው ሲሰብክ ደስ ይለኛል። እንደራሴ ማለት ነው። ብዙ ነገር ተምሬያለሁ ከእናንተ። ናታንዬ በቂት ምንድነው ትኩስ ሚጣድ ላይ ተቀምጥ ነው እንዲህ ብለህ ተንከለከልክ። እኔ ከእናንተ ብዙ ነገር ተምሬያለሁ። መልካም ነገር አታስከፉኝ። ምናልባት እንደ ወንጌል እንኳን የፈለጋችሁት እንዴ ሙሉ ጴንጤ ክፉ ነው ብዬ እንዳስብ አታርጉኛ እንዴ። ጥሩ ነገር እኮ ነው እያወራችሁ ያላችሁት አይደል እንዴ? ጥሩ ነገር እናስብ። ሀሳባችሁን በሙሉ አይቻለሁ። ጥሩ ነው። አካሄዳችሁም አሪፍ ነገር ነው። እንደ ወንጌል ምናልባት ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ጴንጤ ሆኖ ደፍሮ የሚያነብልኝ ሰው ይኖራል ብዬ አላምንም። ግን ታነቡልኝ ያላችሁ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ጴንጤ ሆኖ ምንድነው ዳንዬ አውቶማቲክ ላይ አድርገው የለቀቀው ሰው አለ እንዴ? ኧረ ምን ሆነ? ተረጋጋ የኔ ወንድም፣ ረጋ በል እስኪ። ወንጌል ነው ያልኩት። ጴንጤዎች ወንጌል ሲባል አትፍሩ። ለምንድን ወንጌል የምትፈሩት ጴንጤዎች? ኧረ በፈጠራችሁ አምላክ እንዴ! ጴንጤ መሆን ግዴታ እኮ ሲሆን ሁሉም ይገባል ማለት አይደለም ያልኩት። አሁን ልታወራ ነው እና ከየት ቤተ እምነት ይሆን የመጣው? እኔ ኦርቶዶክስ ነኝ። መቼው ጴንጤ ዛሬ 30 ዓመት ነው የመጣው። እኔ 31 ዓመት ሆኖኛል። ከጴንጤ በፊት ነበርኩ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። በየትኛው ርዕስ ላይ ነው የማውራት ፍላጎት ያለ? ቅዱሳን ያማልዳሉ አማልዱም ባለው ጉዳይ ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እንደዚህ ይላል። አሁንም እመቤቴ ሆይ እርስ በራሳችን በቅዱሳን ምልጃ ላይ ነው ማውራት የፈለከው? ስማኝ እግዚአብሔርን ቃል። አሁንም እመቤቴ ሆይ በቅዱሳን ምልጃ ላይ ነው ወይ ማውራት ለምንሻለሁ ይላል እግዚአብሔር ቃል። በቅዱሳን ምልጃ ላይ ነው ወይ ማውራት የፈለከው? አዎ ውይይታችሁ ሚያ ስለነበር ነው። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ ለምንሻለሁ ይላል እግዚአብሔር። በሱ ላይ ማስረጃ አለህ ማለት ነው በሱ ጉዳይ ላይ? አዎ ኦኬ ጎበዝ። አሁን ማርያም በሰማይ ሆና እንደምታማልድ ታምናለህ ማለት ነው? አዎ በደንብ ጎበዝ። ኦርቶዶክስ 31 ዓመት ሙሉ ኦርቶዶክስ ነበርክ? አዎ ማለት ጴንጤ የዛሬ 30 ዓመት አይደል የመጣው? እኔ 31 ዓመት ሆኖኛል። ጴንጤ ሳይኖር በፊት ነበርኩ።
አዎ 31 ዓመት ነው። አይገርምም? የጴንጤ ታላቅ ወንድም ነው። የጴንጤ ታላቅ የጴንጤ ታላቅ ወንድም ነው። አይገርምም? እሺ በጣም ደስ ይላል። የጴንጤን ታላቅ ወንድም አገኘን። እሺ ሜላይ ያለ መረጃ አትለኝም እንዴ? ወንጌል ላውጣል እንጂ መረጃ በለኝ። ቆይ አንድ አይ በጥያቄ እኛ የምንመርጠው አንተ አይደለም። አሃ ነው እንዴ? እናንተ ትጠይቃላችሁ እያትጠየቁም። አይ ማስረጃ ስታወጣ ለምንጠይቅ ጥያቄ ነው ማስረጃ የምሰጠን እና እዛ ላይ ነው የምናወራው። እሺ ታነቡልኛላችሁ። እሺ አንዴ ስሜት ያቱን ወዳጅ። እሺ እንኳን ደህና መጣ በድጋሚ። እሺ አሁን ማርያም በሰማይ ሆና እንደምታማልድ ጥቅስ ልትሰጠን ነው። እሺ ማስረጃ ምን ላውጣል? ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አንብብልኝ። ከፍ አድርግና ብዙ ጴንጤዎች እንዲሰሙ አድርገህ ማለት ነው። ኦኬ እሺ አንብብልኝ ዮሐንስ። እሺ በደንብ ስሙ ጴንጤዎች። እመቤቴ ሆይ አሁንም አደራሽን ይህንን አይልም፣ አደራሽን አዲስ ትእዛዝ አይልም እንዴ? ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አሁንም እመቤቴ እርስ በራሳችን ነው የሚለው። እርስ በራሳችን እንድንዋደድ ነው የሚለው። እመቤቴ ሆይ አሁንም አደራሽን ይህንን የምጽፍልሽ አዲስ ትእዛዝ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ሌሎች ጴንጤዎች ያውጡት። ያው አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ነው የሚለው። ይዋሻል፣ እግዚአብሔርን እየዋሸ ነው። እሺ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 የተበረዘ መጽሐፍ ይዞ እያጭበረበረ ነው። እንዳትሰማ እንዴ! ጴንጤ አዲስ መጽሐፍ እንዳሳተማችሁ አላውቅም። እኔ የበፊቱን ነው የማውቀው። እንዴ ሁለተኛ ዮሐንስ መልእክት ሌሎቹ ጴንጤዎች መጽሐፋችሁን እዩ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። እስቲ አንብበው። ይሄ ልክ አይደለም፣ የተሳሳተ መጽሐፍ እግዚአብሔር። ሁለተኛ ዮሐንስ መልእክት ምዕራፍ 1 እንዴ ምዕራፍ ቁጥር 5 እኮ ነው ያልኩህ የኔ አባት። ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አሁንም እመቤቴ ሆይ እንዴ ሌሎቻችሁ እዩ መጽሐፋችሁን። ይሄን እየተሳሳተ ነው ያዘው። እግዚአብሔር ምስክሬ ነው የምነግራችሁ። እኔ ሁለተኛ ዮሐንስ ላክላችሁ ከፈለጋችሁ። ይሄ ጴንጤዎች ሰሞኑን የጻፉት መጽሐፍ ነው። ያው ሁለተኛ ዮሐንስ መልእክት አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ሌሎቻችሁ ግቡና እዩና ታዘቡኝ እኔን። ይሄ ጴንጤ እንደሚዋሽ በዚሁ እዩልኝ። እንደው ስለ እውነታ ስለ እግዚአብሔር ብላችሁ እውነት ክርስቶስን ካመለካችሁት እውነት አምላክ ነው ካላችሁ ይሄንን መጽሐፍ ግቡና እዩልኝ። ይሄ ጴንጤ ሰሞኑን የጻፈው ይሄው ሰሞኑን የተጻፈ መጽሐፍ እግዚአብሔር እንደ አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ነው እንጂ የሚለው እሱ እንዳለው አይደለም። ሌሎቻችሁ ባይብላችሁን ስልካችሁ ላይ ያለ ግቡና እዩ። እግዚአብሔርን ጴንጤዎች በቃ አብደዋል። መጨረሻ የማየው ይሄንን ነው። የመጨረሻ ላይ የላቸው አማኑኤል ሆስፒታል እንለዋለን ቸርቹን ከእንግዲህ በኋላ ሌሎቻችሁ አሳዩኝ፣ ሌሎቻችሁ መጽሐፉን አሳዩኝ። እግዚአብሔርን አይልም። እግዚአብሔርን ይኸውልህ። እሺ ጥሩ። እሺ አሁን እሱ ከያዘው መጽሐፍ ቅዱስ ያነብልንና ከዛ እንቀጥላለን። ናታኒ በጣም የሆነ የጣደው ነገር እንዳለ እያየን ያለ ነው እና እሺ ናታኒ በደስታ እግዚአብሔር አምላክ በሚያውቀው ይሄ መጽሐፍ ቅዱስ ሰሞኑን የተጻፈ ነው እንጂ ይኸውልህ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እንደዚህ ይላል። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ በእኛ ዘንድ የነበረ ትእዛዝ ናት እንጂ አዲስ ትእዛዝን እንደምጽፍልሽ አይደለም። እንደ ትእዛዙ የምንሄድ ዘንድ ይፍቅር ነው። ከመጀመሪያም እንደሰማችሁት በእሷ ትሄዱ ዘንድ ትእዛዙ ይህች ናት። ይኸው በቃሌ ነው። እውነት እግዚአብሔር በሚያውቀው የነገርኩ አንተ ያነበብከው መጽሐፍን ምን ያገናኘዋል? ከማርያም ምልጃ ጋር ምን ያገናኘዋል ወዳጄ? እንዴ እለምንሻለሁ እያለ አንተ እኮ ሲጀምር በትክክልም አላነበብከውም እኮ ቀየርከው። ምን ብሎ ነው የሚለምነው? ቀየርከው። በትክክል አንብብልኝና ይሄ ልክ አይደለም። ያንተን ተቀበልን። አሁን ጊዜ አታባክን። በቃ ያንተን ተቀበልንህና ችግር የለም።
ሌሎቹ ጴንጤ 368 ዛሬ ኦርቶዶክስ መሆን አለባችሁ። ጴንጤ ማለት ሁሉም እንዲሁ ሸጣ። ዛሬ ክርስትና ካልተነሳችሁ ሲሆን ነው የምትገቡት። እንደ እውነታው ማየው ይኸው ያን ብራዘር ብዙ ጊዜ ፎቶ ተነስተናል። ይቀበለኛል እኔ ውሸት ነው የሚቀበለኝ። አንተን ተቀበልኩ የምትለኝ ውሸት ትቀበለኛለህ። ውሸት እያነበብክልኝ ይታዘቡሃል። በእውነት ይታዘቡሃል። እግዚአብሔር ይፈርድብሃል። በሳምንት ውስጥ ስለአንተ ታያለህ። ወንጌል ዋሸት፣ የክርስቶስ ወንጌል ተዋሻለህ። እግዚአብሔር ስለአንተ ካላሳየኝ እኔ ሰው አይደለም። ወንጌል ታሻፍፋለህ። በራስህ ላይ ነው። አሁን የዛሬ ሳምንት ያንተን ቪዲዮ አላይም። እውነቱን ምነግርህ የዛሬ ሳምንት ያንተን ቪዲዮ አላይም። እግዚአብሔር ስለአንተ ይፈርድብሃል። ስለ እውነት ምነግርህ ወንጌልን ታሻፍፋለህ። አለማወቅህን ነው። እግዚአብሔር ወንጌልን በማንሻፈፍ እናደኸኛል። ሁለት ወንጌል አለ እንዴ? አንድ ወንጌል አለ። እንደማመጥ ኦርቶዶክስ 80 አሐዱ ትቀበል። አንዴ አሁን አለማወቅህን ነው እያሳየን ያለው። 3 አሐዱ ይቀበላል። ያነበብኩልህ ፕሮቴስታንት 66 ይቀበላል። እኛ እናንተንም እኮ ወስደን ነው የምናምነው። እንዴ ምን ሆነሃል? ልክ አይደለም። ወንጌልን አታንሻፍ። ከወንጌል ውጪ ምንም የለም። ዩቱብ አድን ሲወል ወንድሜ አትቀልድ። በዚህ በጣም ብዙ አወራ፣ በጣም ሰማን። አሁን ደግሞ ስማ፣ ያ ጎበዝ ቴንክ ዩ። እንደዚህ የሮት ስለሄድክ ምንም የምትቀይረው ነገር የለም። ስለ ጮክም ደግሞ የምትቀይረው ሀሳብ የለም። ሀሳብ እንድንረዳ ልክ አይደለም። እሱ መልስልኝ። ያነበብኩት ልክ ነኝ፣ ልክ አይደለም። እሱን ብቻ መልስልኝ። እኔ ሌላ አልፈልግም። ያነበብኩት ልክ ነኝ፣ ልክ አይደለም። እኔ ያነበብኩልህ ከመጽሐፍ ቅዱስ ነው። ያ መጽሐፍ ቅዱስ ምንድነው ካልከኝ አዲሱ መደበኛ ትርጉም ነው ያነበብኩት። አይውላችሁ ጴንጤ አዲስ የጻፈው ይኸው አዲሱ መደበኛ ጴንጤ አዲስ የጻፈው። ኦርቶዶክስ ይሄን አትቀበልም። ይሄ መጽሐፍ ቅዱስ ጴንጤ በሰሞኑ ያወጣው ነው። አትቀበልም ማለት በቃ። ስለዚህ ኦርቶዶክስና ጴንጤ ተለያይተናል። አትቀበልም ማለት ተለያይተናል። ጴንጤና ኦርቶዶክስ ችግር የለም። ይኸው አሁን ከኦርቶዶክስ ግድ የለም እኮ ቀስ በላው መረጋጋት ነው ያለብህ። ሌሎቹ ያንብቡ። ከተቀበልከው ከዛ መጽሐፍ አውጣና ችግር የለም። ከ80 ያሉ ላንብብል። እኔማ አነበብኩልህ እኮ። እሺ እሱ ክፍል ይሄው ችግር የለም። በቃ በሱ ላይ እናውራ እኮ። አሁን መንፈስ እንደዚህ እንደሚያስቆጣ ይገባኛል። አንብብልኝ። ከጴንጤው ከ80 ያህሉ አንብልህና ችግር የለውም። ከጴንጤው አንብብል ነው። ከ66ቱ ችግር የለውም። አንብብልኝ። ምን 80 ያስገባ? ስለ 80ው ምን ታውቃለህ? 66ቱን እኔ ስለማውቅ አንብብልኝ። ስለማነበልህ ነው። መንፈስ ነው ባይዘው እንደዚህ የሚያበሳጭህ እና አይዞ ማለት ፈልጋለሁ። ውስጥህ ነው እንደዚህ የሚሆነው። ይኸው ላንብብልህ። እንደዚህ ሰዎች ከቻላችሁ ኦርቶዶክስ ለመሆን ከነገ ጠዋት ብትዘጋጁ እንደውነታ ና ወዳጅ። እሺ እንደዚህ ይላል። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ ዘንድ እለምንሻለሁ። ከመጀመሪያው ቆይ ብራዘር፣ ህፃናቱና ወዳጅ ህፃናቱን እንደ አዋቂውን ይህችም ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ የምጽፍልሽ አይደለም። ፍቅራችንም ይህች ናት። ኦኬ፣ ፍቅራችንም ይህች ናት። በእግዚአብሔርም ትእዛዝ እንድንሄድ ዘንድ ፍቅራችንም ይህች ናት። ቀድሞም በሰማችኋትም በዚያም ትሄዱ ዘንድ ትእዛዟ ይቺ ናት ይላል። ቤታችን እንድንሄድ ማለት ነው። በእመቤታችን እንድንሄድ ሙሉ ቤቶች ስሙ። በእመቤታችን መሄድ እንዳለብን ወንጌል መስክሮልናል። እንደሱ አሁን በእውቀት ነው የምታወራው ብራዘር፣ በጩኸት አይደለም ብራዘር። አሁን በእውቀት ነው የምታወራው። እዚህ ክፍል ላይ ከማርያም ምልጃ ጋር የተገናኘ ምን ነገር አለው ነው ጥያቄ። ለምንሻለሁ አላት እኮ እግዚአብሔርን አይደለም ለምንሃል ያለው እመቤታችንን ነው። ለምንሻለሁ ምንድን ነው የለመናት? አንዴ እርስ በራሳችን እንድንዋደድ ክርስቲያኖች እርስ በራሳችን እንድንዋደድ ለምንሻለሁ አላት። ክርስቲያኖች እርስ በራስ እንድንዋደድ ለምንሻለሁ። ያው ነው እርስ በራሳችን እንድንዋደድ ለምንሻለሁ። ያው ክርስቲያንን አይደለም የሚለው ዞሮ ወንጌሉ። አይ አይደል መረጃ ምንድን ነው? እንዳልሆነ መረጃ አሳየኝ ነው እያልኩኝ ያለሁት። ስላልሆነ ነው አሳየኝ። በግልጽ ላንብብልህ። አሁንም እመቤቴ ሆይ ይኸውልህ፣ አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንደምጽፍልሽ አይደለም። እንደ ትእዛዙ እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያም እንደሰማችሁት በእሷ ትሄዱ ዘንድ ትእዛዙ ይህቺ ናት የሚለው
የጴንጤው 66ቱ መጽሐፍ ነው። ስለዚህ እመቤታችን እንደኛ ወስደናል። ጴንጤን ተወዳጅ ቆይ አንዴ አረጋጋው። ትእዛዝን እየጻፈላት ያለው ለማን ነው? ለእመቤታችን። አሁን እመቤት የተባለችው ማርያም ናት። ስለዚህ ማርያም እርስ በራስ እንድትዋደድ ትእዛዝ ያስፈልጋት ነበር ማለት ነው። እርስ በራሳችን እንድንዋደድ እለምንሻለሁ ነው ያላት። ትእዛዝ እጽፍልሻለሁ አላት። ስለዚህ እርስ በራሳችን እንድንዋደድ እለምንሻለሁ ነው። ቆይ አንዴ ላንብብል፣ ደግሜ ላንብብል። እሺ በደንብ ላንብብል። እሺ ያው ሐሳቡን በደንብ ስማው፣ አሁን ሳትሮጥ ማለት ነው። ይኸው እሺ፣ እጅግ ደስ አለኝ ትእዛዙን ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱ አግኝቻለሁና አላት። እሺ ቁጥር 4 ስለ ልጆቿ ያወራል። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ ዘንድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ ቆይ አንዴ እንደ ሕፃናቱን አብራዘ እንደ ሕፃናቱን ይህቺ ከመጀመሪያ በእኛ ዘንድ የነበረችው ትእዛዝ ናት እንጂ አዲስ ትእዛዝን የምጽፍልሽ አይደለሁም ይላል። እየለመናት አንዴ በደንብ ስማ ወዳጅ። አዲስ ትእዛዝ አይደለም የምጽፍልሽ ብሎ ትእዛዝን እየጻፈላት እንደሆነ እንዲዋደዱ እየለመናት እንደሆነ ይናገራል። ለማርያም ከሰዎች ጋር አንዴ በደንብ ስማኝ። አዲስ ትእዛዝ እርስ በራስ እንዲዋደዱ የፍቅር ትእዛዝ ማርያም ያስፈልጋት ነበር እያልክን ያለው? እኔ አላልኩኝም። እለምንሻለሁ ያላት እኮ ዮሐንስ እኮ ነው፣ በግልጽ ቋንቋ። እኔ አላልኩኝም፣ ወንጌሉ ነው የሚለው። ጥሩ እኮ አሁን ማን ነው አይደለም ያላት? እኔ የጠየቅኩ ጥያቄ ማርያም ከሰው ጋር ማርያም ትለመናለች ብለህ ታዲያ ጴንጤ እኮ አታምንም ሲጀምር አይደል? ቆይ አንዴ እንዳልሆነች ላሳየህ እኮ ነው። ቆይ አንዴ አሁን ረጋ በላ፣ ስሜት አሳየኝ። እሺ አንተ ያመጣው ጥቅስ ነው። አንተ ባመጣው ጥቅስ ላይ ዮሐንስ ምንድን ነው እያለ ያለው? ኦኬ አዲስ ትእዛዝ አይደለም የምጽፍልሽ የቀደመውን ትእዛዝ ነው እየጻፍኩልሽ ያለሁት አይነት ሐሳብ በውስጡ እንድንዋደድ እያለ ሰው እርስ በራስ እንዲዋደዱ ለማርያም እየጻፈላት ነው ወይ ነው ጥያቄ? እየለመናት ነው እኮ እርስ በራስ እንዲዋደዱ ለማርያም እየጻፈላት ነው ያለው። አዎ እየለመናት ነው፣ ጽፎ እየለመናት ነው። እለምንሻለሁ ነው የሚለው እኮ ማርያም እርስ በራስ መዋደድ አለባት፣ የፍቅር ህይወት መኖር አለበት እያለ ለማርያም እየጻፈላት ነው እያልከን ያለው? አዎ እነሱ እንዲዋደዱ እመቤታችን እንድታማልድ ማለት ነው። ለምንሻለሁ አይልማ። ቆይ አንዴ ያው በደምብ ስማ። ሁለተኛ ይህን ጥቅስ እንዳታወራው ነው። በደምብ በማስተዋል ስማ። ይኸው ጸሐፊው ማን ነው? ጸሐፊው ማን ነው ወዳጅ? ዮሐንስ። እሺ ለማን ነው እየተጻፈ ያለው በአንተ አርጊውመንት መሰረት? አይ በወንጌሉ ሳይሆን ወንጌሉ የሚለው ለእመቤቴ ነው የሚለው። ታዲያ እመቤቴ ማለት ማን ናት? እመቤታችን ነቻ። ታዲያ እኛ ከእመቤታችን ውጭ ሌላ እመቤት የለን መቼው። እሺ ማርያም አንተ ሌላ የምትለምናት አለችህ እመቤት? አንድ ስሜት ያቱን ማርያም እመቤቴ ተብላ የተጠቀሰችበት አንድ ቦታ አሳይ። አንደኛው ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ማርያም አይልማ እመቤቴ የተባለች የሆነ ሴት ነው እዚህ ጋር የሚያነሳው። ማርያም ናት ብለህ እያወራ ያለው አንተ ነህ። ያቺ ሴት ማነች? ያቺ ሴት ልጆች ያሏት ማርያም ልጆች ያሏት ብለህ ታምናለህ? ማነች? እስቲ አንተች የምታውቃት ዘመድ ነች? በምን አወቃት? ልጆች ቆይ አንድ ስሜት ያቱ ልጆች ያላት ልጆቿ እኛ ነና ለዮሐንስ የአንተ ነህ አልተባልክም። አይሄው ስማ ዮሐንስ 4 ላይ ካነበብክ እንሆ ልጅሽ ነው ካላት በኋላ ምንድን ነው አሁን ያን እመቤቴ ማርያም እሱን እንደዛ አርጊውመንት የምትወስደው ማርያም ራሷ ማርያም ስለመሆኗ ሲጠቀስልህ እኮ ነው። መጽሐፍ አንድ ቦታ ላይ አለመሆኗ ምን አወቅ? አለመሆኗ መረጃ ምን አለ? እመቤታችን አለመሆኗ መረጃ ምን አለ ካንተ? ያለኝ መረጃ አንድም ቦታ ላይ ማለት ነው ማርያም ከስም ውጪ እመቤቴ ተብላ ተጠቅሳ አታውቅም። ማርያም ግልጽ ሆኖ በተጻፈበት ቆይ አንዴ ብራዘር ያልተጻፈ ነገር እንዴት ትጠይቀኛለህ? አንድም ቦታ ላይ እኮ አልኩ እመቤቴ ተብሎ
ማርያም ተጽፋ አታውቅም። ሉቃስ ይኸው እመቤት ሲያነሳ የተባለ አይደል እንዴ? ማነች ታዲያ እቺ የምታውቃት ማነች? አንተ እሱ የምታውቃት ማነች? እየገመትክ ነው። አስረዳና ህዝቡን ይስማ። አለበለዚያ ሰው ጠዋት ይጠመቅ ሄዶ ቤተክርስቲያን ሁሉም 300 ምናምን ሰው ኦርቶዶክስ በቃ ውሸታም ነው ማለት ነው። ጨዋታውን ድሮ ቀረው ናጅ። ቆይ አንዴ ምን ይቀራል? እውነታ ነው እየነገርኩህ። የጨዋታው ቀረ። ለዚህ እኮ ነው እያወራን ያለ ነው። አንድ ክፍል ሲጻፍ የተጻፈው ክፍል የሆነ ወስደ የሆነ ቦታ ላይ ከተኸው ነው ምናምን ብለህ በግምት አትመሰርትም። መረጃ ስጠኝ አንተ እንዳልሆነ መረጃ ስጠኝ። መረጃ ሳሰጠኝ እኮ አንተ አትርጉምልኛ። የመጀመሪያው ጉዳይ ቆይ አንዴ፣ የመጀመሪያው ጉዳይ የትኛውም የአዲስ ኪዳን ጽሑፍ ማርያም ስትጠቀስ የጌታና ስትጠቀስ እመቤቴ ተብሎ የተጠቀሰበት ቦታ የለም። ይሄው ተጠቀሰ እኮ አሁን ያነበብከው እኮ ተጠቀሰ እኮ። እዚህ ቦታ ላይማ የኦርቶዶክስ ግምት ነው። የኦርቶዶክስ ግምት ነው። እሺ አንተስ ግምት ማን ነው? አንተስ ግምትክ ማን ነው? ማንን ነው ግምት የምታስቀምጠው? እኔ ቆይ አንዴ ስሜት ያቱን አሁን አየህ፣ እኔ ባልተጻፈ ነገር ላይ አልገምትም። እንዴ የማታውቀው መጽሐፍ ቅዱስ ነው እንዴ? ዘምዞ አንዴ ወዳጅ፣ እኔ ገምቼ ዶክትሪን አልመሰርትም። እኔ ጴንጤ እሺ ማነች ታዲያ? ሳታውቅ የማታውቀው መጽሐፍ እኔ ገምቼ ይኸው ጥሩ ነው። አየህ እኔ ገምቼ ሮምና ነች ዳንያ እንዴ ሮምና ነች። በጣም ይሄንን በጣም ሮምና ነች ብሏል። ሮምና የሚለውን ከ66ቱ ከጴንጤ መጽሐፍ ያሳየኝ። ሁላችሁም ስሙ። በጣም አመሰግናለሁ። ሮምና ነች ብሏል። መረጃ ከጴንጤ መጽሐፍ ሮምና የሚል ምዕራፍና ቁጥሩን ንገር፣ ሁሉም ህዝብ ይስማ። አይ ሮምናን እስካሁን አልሰማናችሁም። መረጃ ያለ መረጃ አልፈልግም። መረጃ አስተል ያለ መረጃ ነው አልፈልግም። ለመጨረሻ ጊዜ ተረጋጋ። ሚውት አድርገው። አሸናፊ ሚውት አድርገው። መረጃ ለኔ። እሺ ለማንኛውም አመሰግናለሁ። እሺ አሳያለሁ። መረጃ አዘጋጅቻለሁ። አንተ መጀመሪያ ማርያም ነች ብለህ ደጋግመህ ተናግረሃል። ከ66ቱም አልልህም፣ ከ80ዱም አልልህም። ከቤተ ክርስቲያንህ መጽሐፍ ማርያም ለመሆኗ መጀመሪያ ማስረጃ ስጠኝ። ምክንያቱም መጀመሪያ አንተ ስም ጠርተሃል፣ ክሌም አድርገሃልና አንተ መጀመሪያ ቤተ ክርስቲያንህ ይሄንን ምንባብ ማርያም ብላ የተረጎመችበትን ማስረጃ ስጠኝ። ከዛ በኋላ እኔ ደግሞ ሮምና መሆኗን ከራሴ መጽሐፍ ማስረጃ እሰጥሃለሁ። እንዳይቀጥል ይኸው እዚሁ 66ቱ ላይ ጴንጤ በሚያነበው እኛ ኦርቶዶክሳውያን እመቤታችን ሁሌ እመቤታችን ታውቃላችሁ። እናንተም ከ66ቱ ደግሞ ፈልጉና እመቤታችን የሚለው ሮምናን ነው የሚለው ከ66ቱ ይኸው ከኦርቶዶክስ መጽሐፍ ድንገት ከገባ ኦርቶዶክስ መጽሐፍ አውቃለሁ እንዲላለው ካልክ ኦርቶዶክስ አይደለም አንተ ጴንጤ ነው። ከ66ቱ ብቻ መልስ ስጠኝ። እኔ እመቤታችን የሚለው ማርያም ነች፣ አለበለዚያ እናንተ ጎዶሎ ነው ማለት ነው የምታስቡት። እሺ ግድ የለህም። ስለ ትርፍ ንግግሩ ሁሉ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። አሁን እኔ ግን እያልኩ ያለሁትኝ በጩኸት ነው ወይ የምታሳምነው? በጩኸት ነው የምታሳምነው? በምክንያታዊ በሆነ በመረጃ እያወራህ ነው ወይ? እሱን መጀመሪያ ሰው መረጃ ስጠኝ። ከጴንጤ መጽሐፍ ስጠኝ። ከ66ቱ ከሰጠኝ ራሱ እቀበልሃለሁ። በቃ ከ66ቱ ከጴንጤ እመቤታችን ማለት ሮምናን ነች የሚል ካለ እቀበልሃለሁ። ሙሉ ጴንጤ ይፍረድልኝ ዛሬው፣ አለበለዚያ ሁሉም ነገ ጠዋት ኦርቶዶክስ እንደሚሆኑ ነው የማስበው። አሁንም እየጮህክ ነው። በስማም በዚህ ጩኸትህ አይደለም እዚህ ጎረቤት ቲክቶክ ላይ ያሉትን ሁሉ ሰብስበህ ነው ወደ ለነገሩ ለነሱም ነው የምታወራው አይደለ? ሌላ ፔጅ ላይ ላሉትም ጭምር ነው በጣም የምትጮኸው። በነገራችን ላይ ጆሮአችን በጣም 351 ሰው አለ እዚህ ጋር ሙሉ እንዲሰሟችሁ ነው የምፈልገው። ውርደታችሁን እንዲሰሙ ነው የምፈልገው። ዛሬ ማን እንደሆነች መረጃ ስጡኝ። መረጃ ከሌላችሁ ተረት ተረት አልፈልግም። ጴንጤ ድሮም ተባኖባችኋል። በቃ እኮ የከሰራ ይሄው በጣም ትርፍ እያወራህ እንደሆነ ሰዎች እንዲታሰቡና አስተዳደጋችሁ ምን ያክል መረን እንደሆነ እንዲታይ ፈልጌ ነው ዝም እያልኩ ያለሁት። እሺ አልኩኝ እኮ መረጃ ሰጣለሁ አልኩኝ፣ መረጃ ሰጣለሁ። አንተ ግን መጀመሪያ ስም ጠርተሃል። ከዳኒ ጋር ስታወራ ማርያም ናት ብለሃል። እሱን መጀመሪያ ስም መጥራትህን እኔ ከ66ቱ አልልህም፣ ከ80ዱም አልልህም። ምክንያቱም አታገኘውም፣ የለህም፣ ውሸታም ነህ። አይደለም ከ66ቱና ከ80ዱ ከኦርቶዶክስ ከየትኛውም መጽሐፍ ማርያም የሚል አታመጣም። ምክንያቱም አንተ ስትናገር ስሰማ ነበር። ነውርህን ግን ተመልከተው፣ አስተዳደግህ ስድ መሆኑን ተመልከተው። አንተ ስትናገር ስሰማ ነበር። አንተ ስትናገር ስሰማ ነበር። ኃጢአት ነው ስድብ። ጴንጤዎች መሳደብ እንጂ አታውቁም እንዴ? ምንድን ነው ስድብ? እሺ አሁን ሀሳቤን ልጨርስ። ነውርህ አደባባይ አታውጣው። አንተ ስትናገር ስሰማ ነበር። ስናገር ሌላ ሀሳብ አትግባ። መረጃ ነው ፈልገው። እሺ ሚውት ስላደረጉህ ያው አንተ አታደርግም።
ሚውት ስላደረጉህ ግን አመሰግናቸዋለሁ። ያደረኩት እኔ ነኝ ያደረኩት። ሚውት እንሰማ ፈልጌ እኔ ነኝ ያደረኩ። ይኸው አሁን ይኸው እኔ ነኝ ያደረኩ። ካላወራህ ምላስ ያብጥብሃል እንዴ? ካላወራህ ምላስ ያብጣል። ጴንጤዎች ከመሳደብ ውጭ አታውቁም እንዴ? መረጃ ስጠኝ። ከ66ቱ ጴንጤ ከሚያምነው መጽሐፍ መረጃ ስጠኝ ነው ያልኩህ። እኔ ለምን እንደምትሰድበኝ እንዴ? ከሆነ በወጣ ይሻለኛል እንዴ? አትሳደቡ። ጴንጤዎች ስድብ እንጂ አታውቁም እንዴ? ተው እባካችሁ። እኔ እንደውም እወጣለሁ። ጴንጤዎች ስድብ እንጂ ምንም አያውቁም እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ሙሉ ጴንጤ ተሳዳቢ ነው። የፈጣሪ ያለ። እሺ አሁን ጨርሷል። ለምንድን ነው እንደዚህ እያደረገ ያለው? ምክንያቱም እኔ መረጃ እሰጣለሁ፣ ቃል በቃል ያልኩት እሰጣለሁ፣ ግን ማርያም መሆኗን ከ66ቱ አላልኩም፣ ምክንያቱም የለውም። ከ81 አላልኩም፣ ምክንያቱም የለውም። ተመልከቱ፣ ሲያቋርጠኝ ተመልከቱ። እኔ ተገቢ ያልሆነ ነውረኛ ንግግሩን ሁሉ እስኪጨርስ ድረስ ዝም ብዬ ነው ስሰማ የነበረው። ጥያቄን እንኳን እንድጨርስ አይፈቅድልኝም። እሺ አሁን ልቀጥል። ከ66ቱ አላልኩም፣ ምክንያቱም የለውም። ከ81 አላልኩም፣ ምክንያቱም የለውም። ከቤተ ክርስቲያኑ ከፈለገው መጽሐፍ ማርያም መሆኗን አሳየኝ ካለ በለዚያ ውሸት ነው ያወራኸው። እኔ ግን የጠራሁትን ስም ማሳየት እችላለሁ፣ ማነች የሚለውን ማሳየት እችላለሁ ብያለሁ። ይሄ የመጨረሻ ጥያቄ ነው። ማርያም መሆኗን ማስረጃ ማቅረብ ካልቻልክ በግድ መኑኝ፣ እኔን መኑኝ፣ በቃ አይናችሁን ጨፍኜ ላታላችሁ እያልክ ነው በሚል ይይዘዋለሁ። ጨርሻለሁ። ዳኒ ላይ አንተ እውነቱን አንተም አለመሆኗን እሱ ደግሞ መረጃ ይስጠኝ። አለመሆኗን አንተም ንገረዋ፣ ሌላ ሰው ደግሞ ይስማውን። እሱ ከዛ በኋላ ደግሞ እመቤቴ ያለመሆኗን መረጃ ይስጠኝና ማን እንደሆነች ደግሞ አውቃለሁ አላለ ይስጠኝ ማን እንደሆነች። በቃ ይኸው ሚውት አድርጌ ላዳምጣችሁ። አንተ መረጃ የለህም? መጀመሪያ የለኝም በለኝ። እኔ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እኛም እመቤታችን እንደምንል ታውቃለህ። አንተም ድሮ ልቦና ያውቃል፣ ሙሉ ጴንጤ ያውቃል። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ይላል። እኛ አሁንም እንለምናታለን። ስለዚህ እመቤታችንን አንተ እኛ ማንን ነው የምንላት? ሁሌ እመቤታችን አንዴ የምንላት ምን ሆናል? አታውቅም እንደ ይሄንን አንተ? አላውቅም። አይ በቃ አንተ አዲስ ጴንጤ ትሆናለህ። እኛ ምን አገባን? ወይ ከሙስሊም ወደ ጴንጤ መጥተህ ሊሆን ይችላል። አዲስ ጴንጤ ትሆናለህ። ጴንጤዎች ሙሉ ያውቃሉ። እኛ እንዴ እመቤታችንን እኛ እመቤታችን ነው የምንላት። ይሄ ጥቅስ ለማርያም መሆኑን ማስረጃ ልትሰጠኝ አትችልም? የለህም? የለኝም። አለመሆኑን መረጃ ስጠኝ። እኔ እኮ ሰጠው ለእሷ መሆኑን እኮ እመቤቴ ብዬ። አንተ ደግሞ አለመሆኗ መረጃ ስጠኝ። ስም አልተጻፈበትማ። አንተ ማርያም ማነች ታዲያ? ማነች እስቲ ይህች እመቤት? አልተጻፈበትም አይደል? ጎሽ ስሙ ብቻ ሙሉ ጴንጤዎች ስሙ። ዛሬ እውነታው ተጋለጠ። ማነች ታዲያ? ስም ካልተጻፈበት ማነች? የማታውቀውን መጽሐፍ ቅዱስ ነው የምትከተለው አንተ? እሺ አሁን ማርያም መሆኗን ማስረጃ ስጠኝና የኔን አሳያለሁ ብዬ ለ16ኛ ጊዜ አውርቻለሁ። እሺ ማርያም መሆኗን ከአንድ ጀምሬ ላንብብልህ። አይ አንተ ያንተን ዲስኩር አይደለም የምፈልገው። ያንተ ዲስኩር ባሉ ጴንጤዎች ነገ ጠዋት ሁላችሁም ተጠመቁ። እግዚአብሔር በሚያውቀው መጽሐፍ ገልጬ አዘጋጅቻለሁ። ተጠመቁ ሙሉ ጴንጤዎች። እኔ እውነቴን ነው የምነግራችሁ ከነገ ጀምራችሁ። ስለዚህ ማስረጃ የለህም አይደል? ማስረጃ የለህም። መረጃ እየሰጠው የለም ይለኛል። አንተ አሰጠኝም እንደ መረጃ የመድኃኔዓለም ያለ ሙሉ ጴንጤ ውሸታም ተሳዳቢ። አመሰግናለሁ። አንድ እውነት የለም። የፈጣሪ ያለ እኔ ጴንጤ ቢሆን ዛሬ ነው የምጠመቀው። እግዚአብሔር ምስክሬ፣ እውነታ ምንም የለም። አሁን ማስረጃ ማርያም መሆኗን ማስረጃ እመቤቴ የሚለው ነው። አዎ። እሺ እውነትም አሳምኖኛል። እሺ እመቤትህ ያንተ እመቤታችን የዓለም ሁሉ እመቤት ነች። እሺ የዓለም ሁሉ እመቤት የቱ ጋር ነው? የዓለም ሁሉ እመቤት መሆኗን ያገኘኸው ማስረጃ እስኪ። ማለት ያው የጌታ እናት የዓለም ጌታ ስለሆነ እሱ የዓለም ሁሉ እመቤት የሚል አሳየኝ ቶሎ በል። የዓለም ጌታ አይደለ ክርስቶስ? የዓለም ሁሉ እመቤት ነች። ሊሸነፍ ሲደውላችሁ እንዴት ሊሮጥ እንደፈለገ የጴንጤን አቅም በዛው እያያችሁ አየህ። እንደዚህ ማውራት ይቻላል። ልክ እንዳንተ ጮክ እያሉም ተገቢ ያልሆነ ነገር ማውራት ይቻላል። ግን እንዳንተ አንወርድም ብዬ ነው። መጽሐፍ ቅዱስ ሳታውቅ ዝም ብለህ ይዘህ ትዞራለህ። ማን እንደሆነች ሳታውቅ አንተ እንዴ ምን ሆናለህ? የማታውቀውን መጽሐፍ እንዴት ታምናለህ? አንተ ነህ የማታውቀውን መጽሐፍ የምታምነው። ማነች ታዲያ? ንገረኛ ማን እንደሆነች በመረጃ ሳይ። አንተ ቤተክርስቲያን አለቃ
የአንተ ቤተክርስቲያን ቅድም እንዳልኩት ምላስህ ካልተናገርክ ስለሚያብጥብህ መሰለኝ ተረር የምታደርገው። አትሳደብ። ጴንጤዎች ትንፋሽ ውሰድ፣ ውሃ ጠጣ። ግን አትሳደብ። ይቅርታ አድርግልኝ እኔ ወንድም፣ ካስቀየምኩ ይቅርታ አድርግልኝ። እኔ አትሳደብ። ጴንጤዎች ለምደነዋል። የእናንተን ነውረኛ ንግግር ለምደነዋል። ለምንድን ነው የሚያብጠው ምላሴ? አያብጥም። እሺ አሁን የአንተ ቤተክርስቲያን ይሄንን ምንባብ ማርያም ብላ አልፈታችሁ። ይቺ ሴት ማርያም ነች አላለችም። አንተ በግድ መኑኝ ማርያም ነች የሚለውን እኔ ልንገራችሁ። እናንተ ወደ ቤተክርስቲያን መጣ። ቤተክርስቲያናችንን ሊያምናት ነው ደግሞ ወንጌሉን ጥሎ። የፈጣሪ ያለ ጴንጤ አይደለም ጆባ ነህ እንደ አንተ ጆባ ነህ ማለት ነው። ሃይማኖት የለህም። ፕሮቴስታንት ወክላ አውራ ስታወራ። ስለዚህ ማርያም እሺ ጨረስክ? አሁን አስተዳደጋችሁን እያሳየኝ ስለሆነ ነው። ለዛ ነው የምታገሰው። በዛው ወንጌል ስለምናነብ ነው። ኦርቶዶክሳውያን እናነባለን። ልጆቻችሁን እንደዚህ አታሳድጉ። ለማንኛውም ኢየሱስ ጌታ ነው የሚል አንተ ጥቅስ ይዘህ ታወራለህ። አንተ እኛ ሺህ ነው የምንነግርህ ከፈለግ። ልክ ነው፣ ልክ ነው። እንደዚህ ባለ ስድ በሆነ መንገድ ነው የሚያሳድጓችሁ። ካህናቶቻችሁም እንዲህ ነው የሚያሳድጓችሁ። ልክ ነው። አትሳደብ። እግዚአብሔር ይገስጽ። አትሳደብ። ተረጋጋ። ስለመድኃኒዓለም ስለመድኃኒዓለም ተረጋጋ። ልናገርበት እየለመንኩ አላወራም። ሳደባ እንዴ እኔስ ታዲያ ለምን አለው እንዴ? ብትሰድበኝ እኮ ሰድባለሁ፣ ግን ያልሰድብም እንዴ። እንደዚህ ማድረግም እችላለሁ። አዎ እንደዚህ ልጆቻችሁን አታሳድጉ። ሌላው ደግሞ ብዙ ጊዜ በቪዲዮዎቼ ላይ አንድ መልእክት አስተላልፋለሁ። ልጆቻችሁን ከኦርቶዶክሳውያን ጠብቁ እላለሁ። ምክንያቱም እንደዚህ እንዳይሆኑባቸው ነው። እንደዚህ እንዳይሆኑባቸው ነው። ስርዓት የሌላቸው ዋርጌዎች፣ ሰው የማያከብሩ እንዳይሆኑባቸው ነው። ልጆቻችሁን ከኦርቶዶክሳውያን ጠብቁ። ብዙ ቪዲዮዎች ላይ እንደዚህ አይነት መልእክት አስቀምጣለሁ። ምክንያቱም ይኸው ፍሬዎቻቸውን እያየን ነው። ካስፈለገ ቅድም አንድ ነገር ተናግሬያለሁ። ምን ከላይ ከጳጳሳት ጀምሮ እንዴት ባለ መንገድ እንደሚሳደቡ ከጳጳሳት ጀምሮ ቪዲዮ ማሳየት እንችላለን። ቪዲዮ ከፍተን ማሳየት እንችላለን። መምህራኖቻቸው፣ ጳጳሳቶቻቸው ጭምር ተሳዳቢዎች እንደሆኑ። ስለዚህ ልጆቻቸው እንዴት ተሳዳቢ አይሆኑ? ምን ይገርማል፣ ምን ይደንቃልና ለማንኛውም ቅድም ያደረገው ምንድን ነው? አይናችሁን ጨፍኑ፣ እኔ ወደምፈልገው ልውሰዳችሁ ወይም ላሞኛችሁ ነው እያለ ያለው። እንዲህ ደግሞ እኛ ሕፃናት አይደለንም፣ ትልቅ ሰዎች ነን። የእግዚአብሔርን ቃል የምናነብ ሰዎች ነን። ይሄ መጽሐፍ ለማን እንደተጻፈ ታሪካዊ ዳራውን እናውቃለን። የነገሩንን ወይም የተጫነብንን ዝም ብለን የምንሰማና የምንከተል ሰዎች አይደለንም። እኛ ማንበብ የምንችል ማገናዘብ የምንችል የ21ኛው ክፍለ ዘመን ሰዎች ነን። ታሪካዊ ዳራ የሚባል ነገር አለ። እያንዳንዱ መጽሐፍ ለምን ተጻፈ፣ ለማን ተጻፈ፣ መቼ ተጻፈ፣ በማን ተጻፈ የሚለውን ሁሉ እንመለከታለን። ይህን ስንመለከት ከምናገኛቸው መልሶች ውስጥ አንዱ ለማን ተጻፈ የሚለው ነው። ይሄ ደብዳቤው ለተጻፈላት ሴት የተጻፈ ነው። ደብዳቤው የተጻፈላትን ሴት ሐዋርያው ምን ይላታል? እንዋደድ ዘንድ ምን እልሻለሁ? እለምንሻለሁ። ይሄንን እሱ እንዳለው እንደወረደ እንውሰደው። በዮሐንስና በማርያም መካከል አለመግባባት ወይም ደግሞ የፍቅር ጉድለት ነበረ ማለት ነው። ምክንያቱስ እንዋደድ ዘንድ እለምንሻለሁ እያላት ነው። አይዋደዱም ነበረ ማለት ነው። እባክሽ እንዋደድ ዘንድ እለምንሻለሁ እያላት ነው። ወደ ላይ ወደ ታች ያሉትን ነገሮች ስንመለከት ደግሞ ሌሎችም እንግዳ ነገሮች ጥቂት ቁጥር ነው ያለው። የአንዳንዱ ቁጥር መመልከት ይቻላል። ለማርያም የማይሆን ማርያም ከዮሐንስ ጋር በነበራት መስተጋብር የማይሄድ ነገሮችን እናገኛለን። ሩቅ አንሄድ በሚል ነው። ይህን ነው የምለው ዳንዬ። ይሄ እዚህ ላይ ሙዝዝ ስላለ ነው ጣልቃ የገባሁት። ይቅር በለኝ ወንድም አለ። እሺ ቴዳይ ተባረክ። እሺ